ላምብሮኒ ከሰማይና ከምድርም ዝናብና ቡቃያን አለ የምሰጣቸው ማን ነው በላቸው አላህ ነው። እኛ ወይም እናንተ በትክክለኛው መንገድ ላይ ወይም በግልጽ መሳሳት ውስጥ ላይ ነን ይላል። ነን በላቸው ይላል። ልጇ ነው አምላኳ አንተ ነህ ነኛውን በትክክለኛው መንገድ ላይ ያለ ነው። ምንም ታስበው ልጇ ነው አይ አንተ ነህ ነኛውን በትክክለኛው መንገድ ጥያቄ እኮ ነው የጠየቅኩት። የመለስኩልህ ነው ስታስበው አንተ ስታስበው እኔ ጋር ነው ከኔ አንፃር አንተ ነህ እኔ ነኝ ትክክለኛው መንገድ ላይ ያለ ነው። እኔ ብዬ ነው የማስበው አንተ አንፃር ማለት ነው። ከኔ አንፃርስ ከኔ አንፃር ምን ይባላል? ካንተ አንፃርማ እንግዲህ አንተ ነው የምታውቀው። እንግዲህ አንተ ነው የምታውቀው እኮ እኔ እርግጠኛ ነኝ። ስለዚህ ምን እላለሁ መሰለህ ምን ሆነ ነው ልጇ ነው አምላኳ አንተ ነህ እኔ ነኝ በትክክለኛው ጎዳና ካልኩኝ ምንድነው መልሱ? ይሄን አስረዳይ በግልጽ አሁን እዛ ጋር ይልተውና ይሄ አላህ ነው አይደል ይሄን ቃል የተናገረው? እሺ ችግር የለው በቃ ለማንኛውም ምን ይላል መሰለ አላህ Subhanahu Wa Ta'ala በቁርአን ላይ ይሄ አነጋገሩ አንብበው እስኪ ለሌሎችም ይስሙት ይሰማሉ። አይዞ ባይብልም ላይ እንሰማዋለን ሄደን ባይብልም ላይ ቁጭ ብለን እንሰማዋለን። እሺ ቁርአን ላይ ብቻ አይደለም ያለው ከሰማያትና ከምድር ዝናብን በቃይን የሚሰጣችሁ ማን ነው አለ በላቸው። ማን ነው በላቸው? አላህ ነው። ስታስቡት አላህ ነው እያለ ነው። እኛ ወይስ እናንተ ናችሁ በትክክለኛው ጎዳና ላይ ወይስ በግልጽ መሳሳት ውስጥ ነን በላቸው። የትኛው ትክክለኛው እናንተ ስታስቡት እኮ የነገርኩህ ነው ወይም በግልጽ መሳሳት ውስጥ ነን በላቸው። ማንኛው ትክክል ይመስላችኋል እናንተ ስታስቡት እያለ ይቀጥላል እኮ ቁርአኑ አላለቀም። ምን ይላል? ቁል ላ تسألون عما أجرمنا ولا تسألوا عما تعملون አለ። ቆንዳ አነብላለሁ እሺ በደንብ አዳምጡ። ከዛ ካጸፋ ማን ነው ካጸፋ ነው ጥፋት ይሄ አይደለም። ቆይ ምን ይላል? ቁል يجمع بيننا ربنا አለ። ይኸው በቃ በላቸው يجمع بيننا ربنا ጌታችን ይሰበስበናል መጨረሻ ላይ يفتح ثم يفتح አለ። ከዛም በኋላ ምን ያደርግልናል? ግልጽ ያወጣልናል። ثم يفتح بيننا በእኛ መካከል ማለት ነው بالحق በትክክለኛው ማለት ነው وهو الفتاح العليم አለ። እሱ አላህ ማለት الفتاح ነው ትክክለኛ ፈራጁ እሱ ራሱ ነው በማለት አላህ አዋቂና ፈራጁ መሆኑን ይናገራል። ስለዚህ አሁን እርግጠኛ የሆነው ንግግር ደግሞ ነገራል። እነሱ ዘንድ ሲያስቡት ንገራቸው ሲጠይቃቸው ለመሆኑ ያ መሐመድ በላቸው እኮ ነው የሚለው አይተው እኮ ነው በላቸው ሲጠይቃቸው እና ማን ነው የሚለው ማን ነው ተናጋሪው ማን ነው? አዳምጥ እስቲ ቆይ አዳምጥ። አላህ እየነገራቸው ነው ለነብያችን ሰለላሁ ዐለይሂ ወሰለም ህዝቦችን ንገራቸው ለህዝቦች ጠይቃቸው እያለው ነው። እናንተ ናችሁ ስታስቡት ትክክለኛው መንገድ ላይ ወይስ እኛ ነን በላቸው? የትኛው ነው ትክክለኛው እያለ ነው አላህ እየጠየቃቸው ያለው። ተግባባን? ከዛ በኋላ መጨረሻ ላይ ምን አለ? ይሄው እንግዲያውስ እውነታውን ከሆነ የፈለጋችሁት አላህ ፍርዱን ይፈርዳል እሱ ትክክለኛ በሐቅ ፈራጅ ነው በማለት እውነተኛው ጎዳና እስልምና መሆኑን በጣም ብዙ ቦታ ይናገራል። ተግባባን? ስለዚህ ይሄ ምጸታዊ አነጋገር ይባላል። እንግዲያውስ አልገባኝም በለኝና ካልገባህ ልጠይቀው ባንተ ልጠይቅ። አልገባኝ አንድ ያዳምጥ ስላልገባኝ እኮ አንድ ያዳምጠኝ ልናገር። ቆይ እንዲገባ እንዴት እናደርገዋለን መሰለህ? ልናገር ቆይ ችግር የለውም ታዲያ ወደኛ መጽሐፍ ቅዱስ ከፈለክ ትሄዳለህ። አሁን ግን ብቻ ዝጋ ልጨርስ። እንደዚህ ነው የሚለው ከሰማያትና ከምድርም ዝናብንና በቃይን የሚሰጣቸው ማን ነው? የሚሰጣቸው በላቸው አላህ ነው አለ። ከዛ እኛ ሲል ማን ነው? አላህ ነው እኛ የሚለው አዎ አይደል? እዚህ ላይ አዎ አላህ እኛ አለ። እኛ ሲል ብዙ ሰው ነው የሚያመለክት። እዚህ ጋር አሁን ጥያቄም አለኝ። እዚህ ጋር እኛ ሲል ለአንድ ሰው ነው ለሁለት ሰው ነው? እኛ ቆይ አይደለም። እሺ እኛ ወይም እናንተ ማንንም አላህ እኔ ወይም እናንተ አለ። ከዛ በትክክለኛው መንገድ ላይ ወይም በግልጽ መሳሳት ውስጥ ነን። አየው እኛና እናንተ በግልጽ መሳሳት መንገድ ውስጥ ነን በላቸው።
ብሎ ነው እኮ ያዘዘው። አላህን ነው የሚለው እኛ የሚለው? ኧረ ተው እባክህ ልጇ ነው ተው እንጂ። እኛ ያለማ አላህ ተናጋሪው ማን ነው? ተናጋሪው ሰላም ነህ? ኤክስክላሜሽን ምን ሆነ ነው እንዴ ኢብራሂም? አቤት ኤክስክላሜሽን አልኩኝ። እንትን ኮቴሽን ስታለ አቤት ዱከም አንዴ ዱከም እንጨርስ። እሺ አንዴ ምንድነው የሚባለው? ኮቴሽን ውስጥ የገባው የማን ንግግር ነው ወዳጄ? ተው እንጂ በላቸው ያልኩ ነገር እንዴ ምን ሆነ ነው? እሺ አንዴ አዳምጠኝ። እኛ ብሎ የተቆራረጥክ ነው ሰውዬው እኮ ይኸውልህ በላችሁ ያለ አላህ ነው አይደለ? እንዲህ በለህ በላችሁ አለው አላህ። ወይ አላህ አይሰማም? አይሰማም? እሺ ይኸውልህ አይሰማም? አንዴ አዳምጠኝ አንዴ። እሺ አሁን በላቸው የሚል አላህ ነው አይደለ? ለነብዩ ልጁ ነው አምላኳ። ትንሽ ተረጋጋ። የኢብራሂም ኔትወርክ ልክ አይደለም ትንሽ። የኔ ነው እንዴ ትክክል ያለው ነው? ያንተ ነው ብሮ። ሻውን ይሰማል? ይሰማል ሀቢቢ። እሺ ልጇ ነው አዳምጠኝ። እሺ አንዴ አዳምጥ። ያልገባህ ነገር አለ እዚህ ጥያቄ ላይ ማለት ጥያቄው ራሱ አልገባህም፣ አላነበብከውም። ዝም ብለው እንደሰጡ ነው የተቀበልከው ዝም ብለህ። ስለዚህ አሁን ምን ይላል መሰለ? ይሰማል? ለኔ ይሰማኛል። አንዴ አዳምጥ። አላህ ነው አለ። በቃ አሁን እዚህ ጋር ምን አለ? ከሰማያት እና ከምድር ዝናብን በቃይን የሚሰጣችሁ ማን ነው በላቸው። ባዩ ማን ነው የሚሆነው? ነብዩ ሰለላሁ ዐለይሂ ወሰለም ይላቸዋል ማለት ነው። ተግባባን? በላቸው አላህ ነው። እንግዲህ መልሱ ምንድነው? አላህ ነው። እኛ ወይስ እናንተ በትክክለኛው መንገድ ላይ ወይም በግልጽ መሳሳት ውስጥ ነን በላቸው አለ። እኛ የሚሉት ነብያችን ሰለላሁ ዐለይሂ ወሰለም ከባልደረቦቻቸው ከአማኞች ጋር ሆነው ካፊሮችን ኩፋሮችን እነዛ የመካ ቁረይሾችን በእኛና በእናንተ መካከል እያሉ ሁለቱ ናቸው የሚነጋገሩ። ተነጋገሩ አናግራቸው እያለ ኮቴሽን ውስጥ አስገብቶ ነው የሚናገረው። መጀመሪያ እንትን በለሽ ተረዳው። ጥያቄውን ስትመጣ ተረዳው መጀመሪያ ምን እንደሆነ ሐሳቡን አጥነተህ አይተህ ነው መምጣት ያለብህ። እንደዛ ነው የሚለው። እኛ የሚለው እሺ አሁን ኢብራሂም ቆይ የሚመለሰው ወደ አላህ አይደለም። ግልጽ ነው? እሺ ኢብራሂም በቃ አሁን ስለዚህ ይሄ አላህ የተናገረው ቃል አይደለም ማለት ነብዩ የተናገረው ቃል ማለት ነው። አላህ ነብዩን እንዲበላቸው ብሎ ያዘዘበት ነው እኮ። አሁን አላህ አይደል እየተናገረ ያለ ነብዩን እኮ እንዲበላችሁ እያሉ ነው። ከዛ አላህ ምን አለው መጨረሻ ላይ? ቆይ አላህ እንዲበሉ ብሎ ያዘዘበት ነው። ምን አዘዛቸው ነብዩን እኮ? አሁን ቆይ አዳምጠኝ። አሁን አላህ እንደዚህ ብሎ አዘዛቸው። አሁን አላህ እኛ አለ ወይም እናንተ አለ ከዛ ለነብዩ መሐመድ ማለት ቆይ ምን ብሎ አዘዛቸው? እሺ አዳምጠኝ። ምን ብሎ አዘዛቸው? መጀመሪያ ከሰማያትና ከምድርም ቆይ ከሰማያትና ከምድርም ዝናብን ብቃያን የሚሰጣችሁ ማን ነው? የሚሰጣችሁ ማን ነው አለ በላቸው። አላህ ነው እንደዚህ የሚለው አይደለ? ነብዩ ማን ነው የሚላቸው? ማን ነው የሚለው? አላህ ነብዩን ማለት ነው። አላህ ነብዩን ነብዩን ለማን ነው በላቸው? እሺ አዳምጠኝ። ማን ነው የሚሉት? እሺ ቆይ አንዴ ለማን ነው የሚሉት? አሁን እዚህ ጋር አላህ ነብዩን ነው እንደዚህ የሚላቸው። ማን ነው የሚሉት? ነብዩ ማንን በሉ ነው እየተባሉ ያሉት? ያን ማለት ነው እኮ ነው። አሁን እኮ ነው ህዝቡን ማለት ነው ለህዝቡ። ጎበዝ። ጥሩ ቀጥል። እሺ ከዛ በላቸው። ከዛ አላህ ነው ይሄን ማን ነው የሚሰጥ በላቸው ነው። ከዛ እኛ አለ እኛ ያለ ማን ነው? ቀጥለው ጨርሰው አንዴ አንብበው። እሺ እኛ ወይም እናንተ አለ ከዛ በትክክለኛው መንገድ ላይ ወይም አለ በግልጽ አለ ማለት በግልጽ መሳሳት ውስጥ ነን በላቸው። እንደዚህ ያለው ማን ነው? ማን ነው የሚለው? ማን ነው የሚለው ማን ነው? አላህ ነብዩን ነው እንደዚህ ያለው። አላህ ነብዩን ትእዛዝ ነው አይደለ የነገራቸው? አዎ በግልጽ መሳሳት ውስጥ ላይ ነን በላቸው አለ። እንደዛ አይልም ወይም ነው የሚለው። ጥያቄ ነው ጥያቄ ወዳጄ ጥያቄ ነው። እሺ ግልጽ መሳሳት ውስጥ ነው በላቸው የሚል ሳይሆን ያለው እናንተ ናችሁ ትክክለኛ ጎዳና ላይ ያላችሁት ወይስ እኛ ነን ብለህ ጠይቃቸው ነው እያለ ያለው አላህ። እሺ እንደዛ አይደለማ። እኛ ወይም እናንተ አለ በትክክለኛው መንገድ ላይ ወይም አለ በግልጽ መሳሳት ውስጥ ላይ ነን ነው እኮ ነን ብለህ ነገራቸው ነው እኮ የሚለው። እዚህ ጋር ጥያቄ ነው። ህዝቦቹን ነው የሚጠይቁት።
እንዴ ምን ሆነ ነው? አላህ ቆይ አላህ እንደዚህ ብሎ ለሙሐመድ ተናገረ አይደለ? ሙሐመድ ደግሞ ለሌላው ህዝብ ነው የሚያስተላልፉ። እንግዲህ አላህ እንዲያላችሁ በግልጽ መሰሳት ውስጥ ላይ ነን በላቸው ብሎ ነግሯቸዋል ለነብዩ። ነብዩ ደግሞ ለህዝቡ ይናገራሉ ማለት ነው። አዎ ነብዩ ለህዝቡ ይናገራሉ። ምን ብለው ነው የሚጠይቋቸው ህዝቦቻቸውን? በግልጽ መሰሳት ላይ ውስጥ ነን ብለው የሚናገሩ። እንደዛ ብለው ነው የሚነግሯቸው ለህዝቦቻቸው። እኛ በግልጽ መሰሳት ውስጥ ነን ብለው ነው የሚነግሯቸው። ይኸው በሏቸው እያለው ነው። በላ እንደዛ ብለህ በላቸው ነው ምንም የሚል ነገር የለም። እንደዛ በላቸው ነው የሚለው አይደል? ጽሁፉን እኮ ነው የምናየው። ጥሩ በቃ አሁን ተስማማን። ባይብል ላይ ደግሞ እንሄዳለን። እሺ አሁን መልካም የማበድ ፕሮግራም ይሆንልህ። እሺ አሁን ምን እናደርጋለን መሰለ? አንድ ጊዜ ኔትወርክ አይሰማም። ይሰማል። አሁን በደንብ ነው የሚሰማው። ሁለታችሁ ይሰማል። በደንብ መልካም የማበድ ጊዜ ሊሆንልህ ነው አሁን። እሺ ምን ልሰጥ ነው መሰለ? ጥቅስ ልሰጥ ነው አሁን። እሺ ምን ላይ እንሄዳለን? ኦኬ እሺ ያው እንግዲህ ምን ልናደርግ ነው መሰላችሁ ጋይስ? ጥርት ያለ መረጃ ልንሰጠው ነውና ኦኬ ወይኔ ሄደ በአላህ ወይኔ ማን አባቱ አስየ ወላሂ ላሳብ ናገባ ናገባ ተሳስቶ ነው። አይ አይሄድም እንዴ መሄድማ የለበትም። እሺ ኦኬ እሺ ልጇ ነው ያሰሩኝ የተርክም ግራ ብዙ ምጠይቀሃለ ትጠይቅኛለህ እናወራለን። እሺ በቀላል አልወርድም። ማርቆስ ወንጌል ምዕራፍ 3 ቁጥር 1 ላይ ዘመዶቹ ሰምተው አበደ ብለዋልና ሊይዙት መጡ አለ። ይሄን መች መለስክልኝ? ቆይ አንዴ መለስን። በቃ ተስማማን እኮ በእኔ ላይ ተስማማን። በቃ እንደዛ ብለው ይናገራሉ። ዘመዶቹ ሰምተው አበደ ብለዋልና ሊይዙት መጡ። ኢየሱስን አበደ ብለዋልና ማን ነው ብለዋልና ያለው? አሳይ እስቲ አውጣው እስቲ የትኛው ላይ ነው? አሳይ አንተ አላሳየኝም። ማርቆስ ወንጌል ምዕራፍ 3 ቁጥር 1 ማርቆስ ወንጌል ዝም ብለህ ጥቅስ ላይ ነው እንደምታይ አሳየኝ እስቲ። በካሜራ ቅድም አላወጣም ግዴታ አይደለም ማውጣቴ። በአፍ ነው የተናገርከው፣ በአፌ ነው የምነግርህ። ማርቆስ ወንጌል ምዕራፍ 3 ቁጥር 1 ላይ ዘመዶቹ ሰምተው አበደ ብለዋልና ሊይዙት መጡ። እኔ አወጣለሁ። ማርቆስ 3 ስንት ላይ ነው? ማርቆስ ስንት ላይ ነው? ንገረኝ። 21 ላይ ኡስታዙና ሰላም አለይኩም ኡስታዝ። ሰላም አለይኩም ኡስታዝ። እያወጣው ነው። አንዴ ጠብቀኝ። ተረጋጋ ኡስታዝ። ሰላም ነበር። እሺ ቀጥል። እሺ ወዳጃችን እኔ እንግዲህ አስረዳው አልገባ አለ። እንዳንተ ደግሞ እሺ እንዴት እንደሚያሳምም ላሳየህ እንደዚህ አይነት አካሄድ። እሺ ዘመዶቹም እሺ ቆይ ላምበው። እሺ ዘመዶቹም አንብበው። እሺ ከሀያ ጀምር ያነባሉ። ወደ ቤትም በገባ ጊዜ እህል ይበላ ዘንድ እንኳን እስኪ ያስቸግሩት አለ ድረስ እንደገና ብዙ ሰዎች ተሰበሰቡ። ዘመዶቹም ሰምተው ልቡ ዘነጋ ብሎታል ብለዋቸዋልና ሊይዙት መጡ። ከኢየሩሳሌም የወረዱ ጻፎች ዜቡኤል ይዞታል፣ ደግሞ በአጋንንት አለቃ አጋንንትን ያወጣል አሉ። እነማን ናቸው ያሉ? እነዚህ ማን ናቸው ያሉት? ንገረኝ። ፈሪሳውያንና ጻፍትና አይሁዶች ናቸው እኮ እንደዚህ ያሉት ክርስቶስን። ጥሩ። ስለዚህ ክርስቶስ እብድ ነው ማለት ነው። አሁን ይሄና ያው ምን አገናኘው? ያን ከየት እንዴት ምን አገናኘው? የሚያገናኘው ነገር አሁን አንተ ቀደም የጠየቀኝ ጥያቄ ላይ
ቆይ አንዴ መጀመሪያ ይሄና ይሄ ምንም አይገናኝም። እንስማማ። ቆይ ችግር የለውም እሱን ልናይ ነው እንዴት እንደሚስማማ ልናይ ነው። መጀመሪያ እኔ እናንተ እንስማማ። ኢየሱስ እብድ ነው ብለህ ታምናለህ ብለው አሉ ስለተባለ አይደለም። ይሄ ግልጽ እኮ ነው። ቆይ ተረጋጋ። ኢየሱስ እብድ ነው ብለህ ታምናለህ ወይ እነሱ ስላሉ? አላምንም። ስላይደለ ደግሞ ስለማውቅ ነው። ጎበዝ። እኔም እብድ ነው ብዬ አላምንም። ይቅርታ እሺ፣ ጥያቄ ነው ያመጣውልኝ። ኢየሱስ እብድ ነው ብዬም አላምንም። ኢየሱስ እብድ የሚል ሰውም እብድ ነው ብዬ ነው ማምነው ነው እንደው። ስለዚህ አሁን ምን አለ መሰለ አመጣልኝ ጥያቄ። አላህ በላቸው ጠይቃቸው ነው ያለው። ልብ አድርግ። አንተ ያመጣልኝ ጥቅስ ላይ እኛ ነን ወይስ እናንተ ናችሁ በግልጽ መሳሳት ውስጥ ያለ ነው በላቸው ብሎ ነው የጠየቀው አይደለ? እንዲህ በልና ነገራቸው ነው አይደል ያለው? እንደዛ አይደለም ያለው። እንደዛ አይደለም። ቆይ አንዴ ወይስ የሚለው ነገር ምንን ይዞ ነው የሚመጣው? ወይስ ማለት አሁን ወይም ማለት እንዲገባቸው ነው። ወይም ማለት ምን ማለት ነው? ወይም ብዬ ስል አንድ ነገር ምን ማለት ነው? እስቲ አሁን ለምሳሌ በአንድ ነገር ትነግረኝና አሁን የሆነ ነገር በአንድ ቃላት ትነግረኝና አልገባይ ካለ በሚገባይ ቋንቋ ደግሞ ትቀይርና ወይም ደግሞ በዚህኛው ብለህ ትነግረኛለህ። አሁን ነብይ እዝጋ እኛ አለ ወይም እናንተ በትክክለኛው መንገድ ላይ ወይም አለ ባዩ በግልጽ መሰሳት ውስጥ ነን በላቸው። አንድ ጊዜ ኢብራሂም አውጣውና ጥቅሱን ላሳየው። እንትን በለ ሰላም ብያለሁ። ልጇ ሰላም እንዴት ነው? አልገባለሁ። እንዴት ነው? ሰላም ነው። ችግር የለውም። ይገባዋል። ለምን ስሉጥ የሰው አይብሮ ስሉጥ ነው። ለምን አይገባውም? ይገባዋል። የሰው ልጅ አይደል እንዴ? ደግሞ ደርባባ ነገር ይመስላል። ጥሩ መልካም ሰው ይመስላል። ስለዚህ ያቅማችንን ሞክር ማስረዳት ነው። በደንብ አይታይም ኢብራሂምዬ። አስተጋለሁ ኡስታዝ ያው እስቲ እሺ ሪንግ ላይቷን ላስጠጋት። ቆይ እሺ ያው ከሰማያትና ቁጥር ስንት ላይ ነው? ነገር የለኝ። ይሄው እዛው ያለበት ላይ 24 ላይ 34 ላይ ነው ያለው። ዛቻ ነው ግን ይሄ እንትኑ ስለዛቻ ነው የሚናገረው ራሱ 24 ላይ ማለት ነው። ከሰማይና ከምድር ዝናብ በቃይ የሚሰጣችሁ ማን ነው በላቸው አለ። ተተከታተለ ልጇ ማን ነው የሚሰጥ? እነሱ ጣዖታትን እያመለኩ ነው ያሉት። ሰማይና ምድርን በመካከላቸው ያለው የፈጠረውን የዓለማቱን ጌታ አላህን በብቸኝነት ማምለክ እንዳለባቸው ነው ሙሉ ቁርአን እየተናገረ ያለው። አላህ ነው አሉ ምላሻቸው። እኛ ወይ እናንተ ከሁለት አንዳችን ማለት ነው። እነማን ናቸው አሉ? እዚጋ አሉ የሚል ቁረይሾች ናቸው የሚሉት። ከሰማይን በላቸው ይላል። ለማን ነው ተናጋሪው? ማን ነው እንደዚህ የሚለው? ከሰማይና ከምድር የሚለው ተናጋሪው ማን ነው? ተናጋሪው አላህ ነው። ለቁረይሾች ነው የሚናገረው። ለቁረይሾች በላቸው ያለው እንደለም ማን ነው? ለረሱል ሰለላሁ ዐለይሂ ወሰለም። እሺ ግልጽ ነው። አዎ ከሰማይና ከምድር ዝናብን የሚሰጣችሁ ማን ነው በላቸው። ለነሱ ማለት ነው። አላህ ነው ተናጋሪው። ረሱል ሰለላሁ ዐለይሂ ወሰለም ሄደው ያንን መልእክት እንዲያደርሱት አላህ ነው የሚል ምላሽ ይሰጣሉ። ያቃሉ እነሱ ማለት ይፈጠራል። መልስ የሰጡና ማለት አላህ ቁረይሾች ናቸው። ሌላ ጥቅስ ላይ አለ፣ ብዙ ቦታ ላይ አለ። አላህ ነው ይላሉ። እነሱ ችግራቸው ማሻረካቸው ነው። ለታዲያ ቁረይሾች ቆይ እሺ ቁረይሾች አላህን ያገናኙት ነበር፣ ያወሩት ነበር ማለት ነው፣ ይነጋገሩት ነበር። አላህ ሰማይና ምድር የፈጠረ ማን ነው ሲባሉ አላህ ነው ይላሉ። እነሱ እኮ የአብርሃም ዘር ናቸው። አሁን ግልጽ በግልጽ አሁን ነብዩ አላዋሩትም ይባላል። መጀመሪያ አንተን እንጨርስና ቆይ ሌላ ቦታ ትሄዳ ልጇ ሌላ ቦታ እኮ አሁን እዚህ ጋር በላቸው ሲል አሁን አላህ ቀጥታ ለነብዩ እየተናገረ እኔ በጣም ታግሼ ላስረዳ ነው የመጣሁት። ሌላ ቦታ አትሂድ። ቱ ዘ ፖይንት የመጀመሪያው ፖይንት መጀመሪያ ጨርስና ከዛ ወደሚቀጥለው ፖይንት መሄድ ትችላለህ። አሁን ዝብርቅርቅ ያለ ነገር ነው የምታወራው። አሁን ጥቅሱ ላይ ብቻ አተኩር። አዎ ጥቅሱ ላይ ነው እኮ የማተው። ጥቅሱ ላይ ብቻ አተኩር። ሌላ ቦታ አላህን አናግረውት አያውቁም ምናምን ብለህ ሌላ ቦታ አትሂድ። አሁን ቁረይሾች አንድ አምላክ ሌሎች ቆይ አንድ ውረድ አውቀን ነው አውርደው። አሁን እኮ በላቸው ብሎ አላህ ነው ያሉት እነማን ናቸው? ቀጥታ አውርደው። አዎ በቃ እንደ አይነት ሰው አውቆ እንደሆነ ከታወቀ ጊዜ አታቃጥል። ውረድ ሌላ ሰው ይማራል። ኦኬ ጥቅሱን እንጨርሰው ለማንኛውም ማለት ነው። እና ምን መሰላችሁ እኛ ወይም እናንተ ማለትም ከሁለት አንዳችን እኛ ማለት ከአንድ አምላክን በብቸኝነት የሚያመልከውና እናንተ ከምታገሩት መካከል ማለት ነው። እኛ ወይም እናንተ በትክክለኛ መንገድ ላይ ወይም በግልጽ መሳሳት ውስጥ ነን። ከሁለት አንዳችን ምንድነን?
ወይ ትክክል ነን ወይ ስህተት ነን እንጂ ሁለታችንም ምን አንሆንም ማለት ነው መልእክቱ ኢብራሂም እኩል አንድ አይነት ልንሆን አንችልም መቼም ሁለታችንም ትክክል መሆን አንችልም እኛ ወይ እናንተ ከሁለት አንዳችን ወይ ትክክል ውስጥ ያለነው ወይ ደግሞ ተሳስተናል እንጂ ሁለታችንም ትክክል አይደለንም ሁለታችንም ትክክል ናቸው የሚባል አይደለንም ይሄ ነው እየተናገረ ያለው የቁርአኑ መልእክት እሱ ነው ያለው ያንን እንደምንናገረው ሲያቅ ምን አደረገ ቶሎ ብሎ እነማናቸው የሚሉት እነማናምን ነገር ምናምን ስታይል ጀመረ ማለት ነው ከዛ አላህን እኮ ግን ነብዩ አግኝተው ታያቁም እኮ አለ ገብቷል ይሄን አንቀጽ እንደምናስረዳው ስለገባው ነው ስንገባ ማለት ላይ እኛ ልናስረዳው ነው የፈለግነው ተረጋግቶ መጀመሪያ ተረጋግቶ ነበር ሲጠይቅ የነበረው አውቶማቲካሊ ሐሳቡን ልክ ሲቀይር እንዲወርድ አደረኩት ማለት ነው አስተካክል ራስህ አስቸጋሪ ነው በጣም እሺ ያ ጀማ አንድም ሰው እኔ ሳላስገባ ሰው እንዳታስገቡ እሺ ሰው እኔ ካላስገባው በቀር ሰው እንዳታስገቡ አለዛ እየተወራ ምናምን እንዳታስገቡ እሺ ጃ አለ ኦኬ ጥያቄ ያላችሁ ሰዎች መግባት ትችላላችሁ ጥያቄ ያላችሁ አሽረፍ አሰላሙ አለይኩም ወራህመቱላሂ ወበረካቱ ወአለይኩም ሰላም ኡስታዝ እንዴት ነህ ሰላም ነው አልহামዱሊላህ ረቢል ዓለሚን አለ ሚውት አድርጉ አትረብሹ እሺ ስትገቡ እሺ ኦኬ ክሪስቶፈር አለ ሰላም አለይኩም ወራህመቱላሂ ወበረካቱ ሙስሊም እንዴ ወአለይኩም ሰላም ወራህመቱላሂ ወበረካቱ እሺ አውፍ በሉኝ መጀመሪያ ኡስታዝ አላህ ጀዛከላህ ይሩ ስላስገባኝ ኡስታዝ ስላገኘው ደግሞ በጣም ደስ ብሎኛል አላህ ይጠብቃችሁ አንድ ጥያቄ ብቻ ነው ያለኝ ምናልባት ከቶፒክ ይወጣ ይሆን አላቅም ይቅርታ አድርጉልኝ ቀደም አንድ ቤት ላይ ያወራ ነበርና የሆነ ከክርክር ይወጣ ነው ንጽጽር አይደለም ግን ደግሞ የኛ መሐል ያሉት ፊርቃውን በሌላ ሳይድ እየተጠቀሙ የሚያወሩ ሰዎች ገጥመውኝ ነበርና ይሄን ነገር ከምን አንግል ያይዋል ኡስታዝ እና እኛም ደግሞ እንደ ሙስሊም ምንድነው ማድረግ ያለብን አሁን እነሱ የአቂዳ የንጽጽር ቤቶች አሉ እዛ ሄዱና መጠየቅ ትችላላችሁ አሁን ንጽጽርኛ ያካሄዱት ያለው ኮምፓራቲቭ ሪሊጅን ነው የሃይማኖት ንጽጽር ነው የፊርቃ ወይም የመናጅ ውይይቶች የሚካሄዱበት ቦታ አለ እዛ ላይ የመደብናቸው ሰዎች አሉ እዛ ሄደው እዛ መጠየቅ ትችላላችሁ ማንኛውም ነገር አሁን እኛ ቶፒካችን አንድና አንድ ነው ኮምፓራቲቭ ሪሊጅን ላይ ነው ፊልዳችንም እሱ ላይ ነው ያለነው ስለዚህ የአቂዳ ጉዳይ ሲፈልጉ የመናጅ ጉዳይ ሲፈልጉ ሪኮመንድ የምናደርጋችሁ ቤት አለ እዛ ሄዳችሁ እንትን በሉ እኛ በዛ ነገር ላይ ቢዚ መሆን የለብንም አቅጣጫ እየተንተን እየተባለ ነው የቤት ስራ ሰው እየሰጡን ያሉት አጀንዳ ተቀባይ ሳንሆን አጀንዳ አቀባይ ነን በጣም ነክተናል ሞኝ አይደለንም በዚህ ደረጃ ማለት ነውና አጀንዳ አቀባይ እንጂ አጀንዳ ተቀባይ በፍጹም መሆን የለብንም እየተሰራብን ያለው ከባድ ነገር ነው ከበስተኋላ መታየት እዚህ ቲክቶክ ላይ ያለው እንቅስቃሴ ከበስተኋላ ፖለቲካል ይዘት አለው እያንዳንዱ ነገር እየመጣው ማለት ነው እያንዳንዱ እንቅስቃሴና እየነቃን ያለን በእኛም ደግሞ በጣም ደግሞ ሞኞች አይደለንም በዚህ ደረጃ ማለት ነው ሞኝ አይደለንም በጣም ብዙ ነገር እናቃለን እና ከዛ አንፃር ነው ኢንሻአላህ ዛነ ሙሪድ ቤት ገብታችሁ ኢንሻአላህ እነዛ እዛ ጋር የተመደቡ ወንድሞቻችን አሉ ሄዳችሁ እነሱ ጋር እንትን በሉ ማለት ነው እዛ ወጥሮ ይሰራሉ እነሱ እኛም እዚህ ወጥረን እንሰራለን አጀንዳ ተቀይሶ ንጽጽሩ አይሞትም እኛ ያያለን ማለት ነው ኢንሻአላህ አይደል ኢብራሂም በትክክል ኡስታዝ መናጅና አቂዳ ነገር ስትፈልጉ ሌላ ፕሮግራም አዘጋጅተንላችኋል እዛ ሄዱ አሁን የኮምፓራቲቭ ሪሊጅን ላይ ነው ያለነው ሰዎችን ወደ እስላም ነው የምንጣራው በዚህ ነገር ቢዚ ሆነን የኦርቶዶክስ እና የፕሮቴስታንት ጻፋንታ እኛ ጋር ሊደርስ አንፈልግም ያ በትክክል ስለዚህ ክሪስቶፈር የኔ ይመስላል እሺ ሌላ ጥያቄ ያላችሁ ጠይቁሽ ኤችኤች አረ ኡስታዝ ሄደ እንዴ ዋላ ይሁን ኡስታዝ በፍጥነትማ አይወጣም እንደዚህ አረ ኡስታዝ ምንድነው አንዳንዴ ስልክ አውቶማቲካሊ ሲያስወጣ እንደዚህ ይሆናል አውጥቶት እንዳይሆን አው ሊሆን ይችላል ብዬ ገምታለሁ ከአንዳንድ አይወጣም እንደካንዳንድ ሰላም ብሎ ነው የሚወጣው ቻው ብሎ ሜቢ እሺ ይሄን ጥያቄ ልመልስ ነው የገባሁት ብሎ ነበር ጃ ሰላም አለይኩም ወአለይኩም ሰላም ወራህመቱላሂ ወበረካቱ ኢብራሂም ወንድም ኢብራሂም ሰላም አለይኩም እንዴት ነህ
ወአለይኩም ሰላም ወራህመቱላሂ ወበረካቱ። ምን ነው ድፍን አድርገህ ጠራህን ብራዘር? አይ ደህና ነኝ። እንዴት ነህ አንተ? አምሮብሃል ዛሬ ተጋጊጠሃል። ምን ተገኘ? እንትን ልዘወጅ ነው ትላለህ? ስላንተ መጋጊያጥ እናስብ ወይስ እንዴት ነው? እኛ ንጽጽሩ ላይ እናስብ። የስበት ህግ ታውቃለህ? ሎፍ አትራክሽን ይሉታል ብራዚላኖች። እሺ ለማንኛውም ከዛ አንፃር እየሳብኩን እሺ ጺምህን ግን ባትነቀው እንዲህ ነጭ በነጭ ለብሰህ ጥሩ አይደለም። ሐራም ይሆናል። አንተ ልብስ ማጠብ ነው እንግዲህ ደግሞ እኔ መከሬ ወገቤን አመመኝ። ኧረ እባክህ እቺ አንተ ጎማው ላይ በስነ ስርዓት ሳፋውን አስቀምጠ ሳፋውን አትቅለድ ብያል ነበር እንዴ? እኔ መጀመሪያ አንተ ደግሞ ዘለ ጎማ ላይ አሁን በዚህ ሰዓት ምን ይኸውልህ የተቀረጽነውን አበላሸከው። እና ታዲያ እንደዛ ነው ሚስጥር ሲወጣ አንተ ችግር አለብህ እኮ። በአግባቡ ጎማ ላይ እንደዚህ እንትን አትበይ፣ ከስር ይበሳል። ደግሞ በላስቲክ አትጠብ፣ ስታጠብ ላስቲክ በሆኑ እቃዎች አትጠብ። ያ የትልቁ ሳፋ አለ አይደል? ያ የብረቱ የከበርሜል ተቆርጦ የሚሰራው በሱ ተባላልኩ። እንዴት ነው ታዲያ እቃ ባክነ ስንት ነገር እንዴት ነው የሚቻለው? እሺ ርዕስ የለም እንዴ ዛሬ? ጎማና በርሜል ተቆያለ መሰለኝ። አመሻለሁ። እሺ እንዴ ልጠይቀው ስለወጣ ያው እሱ እንዴት ነው ዛሬ ሰዎች ጥያቄ ጠይቁ ጋይስ እባካችሁ እየገባችሁ። እሺ ኤች የለውም ስላለ ኤችን ላውርድ። እሺ ወደዚህ መጣው ንግስት የሴት ነው ፕሮፋይሉ መሴት ነው ሰውዬው። አይ ከላይ ከዲያስፖራ አብረን ልንመጣ ነበረና እንጂ ወጣች አደረኩ። ይሄን ነው አብረን አንመጣም ታዲያ ጃ አብረው ይወረዱ። አይ እስቲ አንዳንድ አሳዩ መግባት የምትፈልጉ ሰዎች። በጣም ያስጠላኝ ነገር እኔ ኮስት ልግባ እንዴ? በቃ ሂድ ዙር ትንሽ ዙር ትንሽ ዞር ልበል። እውነት በጣም ወይ ስማ፣ እኔም ልምጣና ለሁለት እንመቻቻችሁ እንዴ? ይመቸኛል። ግን ምን መሰለህ አሁን እንደዚህ አይነት ሰዓት ችግሩ መውጣት የሚባል ነገር የለም። እንዴት ማሰው ማስወጣት አንችልማ እኮ ጌም መጀመር ነው። አንድ ሰው እንደጀመረ ጌም መጀመር እኮ ነው። ተቆልፈዋል። አይሽ ይመች። ቆይ አንዴ ልደውልሽ። አንተ ቀጥል እና ግባ። በዛኛው ና ኮስት ለግባና ኢነ ዒባዲ ለከሚና ሰላም ነው። ሰላም ነው አለን። ሁሉ ሰላም ሰላም ነው ኡስታዝ። ሰላም ነው አለን አልহামዱሊላህ። ቅርታ አይደል የተከፈተው? አለ ጌት ይሰማል አይደል ወይ ኡስታዝ? አውራና ዝም አልከን እኮ አይሰማም። አይ ኮኔክሽን ይሆናል ብዬ ነው። ኮኔክሽንን አስተካክለና ኦኬ ካለውበት ሁኔታ ነውና አንደኛ ያቺ ሂት ሞዴሬተሯ እንትን ብላለች፣ አጭበርባሪ ነው አታስገቡ ምናምን ብላ ጥሩ አይደለም። አንደኛ ጥያቄ ነው ጠየቁት። በጥያቄ መሰረት ደግሞ አጭበርባሪ ነው ማለት አስፈልግም ብዬ ነው። አንተ ደስ ከምትሉኝ ኡስታዞች መካከል አንዱ ነህ። በእውቀት ነው የምትወያየው። ፈኒ ሰው ነህ። ራስህን ስለ ሐውራ ጌቱ ሁሴን ቤት ገብተህ ሙስሊም ነኝ ስትል አልነበር? ሁሴን ካንዳንድ ነው ብሎ ያወጣክ ሙስሊም ነኝ ብሎ ወደ ነጥቡ መግባት ይችላል። ጊዜያችንን እንጠቀምበት ብለን ነው ሙሙዚር። አሁን ወደ ነጥቡ መግባት አልቻለም። ቻንስ ተሰጠው፣ ወደ ነጥቡ መግባት አልቻለም። ስለዚህ ለሌላ ሰው እድሉ ይሰጥ ማለት ነው። አንተ አሁን ወቀሳ እያቀረብክ ነው ያለው። አሁን ስለሱ ተተቱ ዘ ፖይንት ጥያቄያችሁን ብቻ ፐርሰናሊ ምንም ኢብራሂም እንዲያረጋኝ ሙሙዚር እንዲያረጋችኝ ሲና እንደዚህ ያደረገችኝ ምናምን እኛ እሱ አሁን ጊዜ የለንም። ራሱ ሮይነር እንደዚህ ያደረገኝ ምናምን ነገር ራይነር ምናምን እንደሱ አይጠቅመንም። አሁን
ቱ ዘ ፖይንት ሐሳቡ ላይ ብቻ አተኩሩ። ሐሳቡ ላይ ብቻ በቃ አተኩር። አሁን ግባሽ ችግር የለውም ግባ፣ ግን በሐሳቡ ላይ ብቻ አተኩር። ገብተህ ሚውት አድርግና ጴጥሮስ አሁን ይቀድማል። ለጴጥሮስ እድል ይሰጡት። ጴጥሮስ አስገቡትና ሚውት አድርግና ሰላም ናችሁ? ኡስታዝ እኔ ሰላም ነው። እሺ ቀጥሉ። እኔና ሙሙንዚር አለን። ሰላም ብያለሁ። ቀጥል ጴጥሮስ። ሰላም ጴጥሮስ፣ እንዴት ነህ? እግዚአብሔር ይመስገን። ሰላም ናችሁ? ሰላም ነን። ጠፋብን እኮ የዋሽታውም ክብን ጠፋብን። የእንት ስራ ነበረ። እሺ ጥያቄ አለ ወይስ? ጥያቄ መጠየቅ ይቻላል እንዴ? በሚገባ ጥያቄ መጠየቅ ፈልጌ። በሚገባ ይቻላል። እሺ ማስረጃ ላውጣና እናገዝኛ እናውጣለን ከፈለክ። ይሄ ሙስሊም መጀመሪያ ነኝ የሚል ከሱራች መሐመድ እንደዛ ብሎ የተናገረውን ረሱል ሰለላሁ ዐለይሂ ወሰለም አላህ የሙስሊሞች መጀመሪያ በል የሚል ነገር አለ። አዎ ምንድነው ጥያቄ? ከዛ በፊት ሙስሊም አልነበረም? ነበረ። ማስረጃ አለ? አዎ ላሳይህ ከቁርአን ማለት መሐመድ ከተናገረው ውጭ ማለት ነው። ወይም ደግሞ ከቁርአን ነው። አሁን ሌላ ወይም ወይ ጴጥሮስ ተረጋጋ። አንዴ ተረጋጋ። በአንዴ ዲፌንድ አትሁን። አንዴ ተረጋጋ። ምንድነው ያልከኝ? መጀመሪያ ያልከው ምንድነው? መሐመድ የሙስሊሞቹ መጀመሪያ እንደሆነ ታዘዝኩለት። አዎ እሱን ይላል። ስለዚህ እሳቸው የመጀመሪያ ማለት ምን ማለት ነው የሚለው ነው አንቀጹ ጥያቄ መጠየቅ ያለበት። ከዛ በኋላ ሌሎች መጀመሪያ ማለት ያው መጀመሪያ ነው። ከዛ በፊት አልነበረም ማለት ነው። አይደለም፣ እንደዛ አይደለም። እንደዛ ከሆነ ኢብራሂም ሙስሊም እንደሆነ ቁርአን ይናገራል። ኖህ ሙስሊም እንደሆነ ይናገራል። ሙሳ አለይሂ ሰላም ሙስሊም እንደሆነ ይናገራል። ለምሳሌ ሱረቱ ዩኑስ ምዕራፍ 10 ቁጥር 72 ላይ ስትመለከት ከሙስሊሞች እንሆን ዘንድ ታዝዣለሁ አለ ይላል። ማን ያለው? ኑህ አለይሂ ሰላም። ሱረቱ በቀራ ምዕራፍ 2 ቁጥር 131 ላይ ኢብራሂም ሙስሊም እንደነበረ ይናገራል። ሱረቱ በቀራ ምዕራፍ 2 ቁጥር 128 ላይ ኢብራሂም ሙስሊም እንደሆነ ይናገራል። ሙሳ አለይሂ ሰላም ሙስሊም እንደነበረ ይናገራል ቁርአን። በሱረቱ ዩኑስ ምዕራፍ 10 ቁጥር 84 ላይ ሙስሊም እንደነበረ አላህ ይናገራል። ሱረቱ በቀራ ምዕራፍ 2 ቁጥር 132 ላይ ያዕቆብ ሙስሊም እንደነበረ ይናገራል። ሐዋርያቶች ሙስሊም እንደነበሩ ይናገራል። ሱረቱ ማይዳ ምዕራፍ 5 ቁጥር 111 ላይ። ስለዚህ አሁን ምንድነው የሚነሳው ጥያቄ? መጀመሪያ የሚለው ነገር ምን ማለት ነው የሚባለው? መጀመሪያ የሚለው አወል የሚለው የአረብኛ ቃል በቁርአን ውስጥ በሁለት አይነት መልኩ ይመጣል። አንደኛ አወሉል ሙጥለቅ የሚባል አለ፣ አወሉል ቀሪ የሚባል አለ። አንጻራዊና ፍጹማዊ መጀመሪያ የሚባል አለ። አብሶሉት እና ሪላቲቭ የሚባል ነገር አለ። ስለዚህ እዚህ ጋር የተነገረው ነገር የረሱል ሰለላሁ ዐለይሂ ወሰለም ሪሳላ ላይ የወረደላቸውን ቁርአን ለመጀመሪያ ጊዜ ቁርአን ተቀብለው የሰለሙ የመጀመሪያ ሙስሊም ረሱል ሰለላሁ ዐለይሂ ወሰለም ናቸው። በሱረቱል ጦላቅ ምዕራፍ 65 ቁጥር 5 ላይ ይህ ያላህ ትእዛዝ ነው ወደ እናንተም አወረድ ነው ይላል። የወረደው ማን ነው? ትእዛዙ ጴጥሮስ። አቤት። የወረደው የማን ነው? ትእዛዙ የወረደው ለሙሐመድ ነው። ለረሱል ሰለላሁ ዐለይሂ ወሰለም። ሱረቱ አና ምዕራፍ 6 ቁጥር 163 ላይ እዛ ላይ ምን አለ? ለእርሱ ተጋሪ የለውም፣ በዚህም አለ በማጥራት ታዘዝኩኝ፣ እኔም የሙስሊሞች መጀመሪያ ነኝ በል አለ። ታዘዝኩኝ አለ። ረሱል ሰለላሁ ዐለይሂ ወሰለም ወደ እሳቸው ቁርአን ወርዶላቸው ለመጀመሪያ ጊዜ ትእዛዝን ተቀብለው የሰለሙ የሙስሊሞች መጀመሪያ ማን ናቸው? ሙሐመድ ማለት ነው እኮ። እኔም እኮ ጥያቄ ምንድነው? እኔም እኮ ጥያቄ እኮ እዚህ ጋር ነው ማለት ከዛ በፊት አንደኛ ሙስሊም የሚባል በታሪክም የለም። በታሪኩ አይደለም ጥያቄው። ጥያቄው እኮ ስለ ቁርአን ነው እየጠየቀኝ ያለው። አዎ አይ ማለት እኔም ጥያቄን ተረዳኝ ማለት አንተ የመለስክልኝን ሙሉ ለሙሉ አንብቤዋለሁኝ። እንደዛ እንደሚል ቁርአን አውቃለሁኝ። ግን ደግሞ ያንን ቃል የጻፈው ማን ነው ስንል ጴጥሮስ። አቤት ወሂድ ካልተረጋጋ ለወርድ ነው እየተረጋግቼ እኮ ያለው ነው። ከታሪክ አሳየኝ ሙስሊም እንዳለ ነው ማለት ያለብህ እንጂ ቁርአን እየጠቀስክልኝ ቁርአን የሙስሊሞች መጀመሪያ ይላል ብለህ እየጠየከኝ ከዛ በፊት ያልነበረም እያልከኝ ስለ ቁርአን እያወራን ቀጣዩ ምንድነው ስቴፕ የሚሆነው? ከታሪክ ነው። ከታሪክ ትጠይቀኛለህ። አሁን ግን ስለ ቁርአን እያወራን ያለነው ስለ ቁርአን ልክ ሳስጎደጉድልህ ምንድነው ያደረከው? ቀጥታ ከታሪክ የሚል ነገር አመጣ። አሁን ከታሪክ ጥያቄን እኮ ተረድቻለሁኝ።
ነው አይደለም? አንዴ ነው የሚጠየቀው። አንዴ ጠየቀኝ፣ እኔ መልስ እየሰጠው ነው ያለው። ጥያቄን ተረድቻለሁ። መጀመሪያ ያልከው ምንድነው? ቁርአን ላይ የጠየቀው ጥያቄ ምንድነው? ሱረቱል አንዓም ምዕራፍ 6 ቁጥር 163 እና 14 ላይ እየተሰማ አይደለም። ኦኬ በቃሽ፣ ውረድና ከእንደገና ና አውርጆ ሙንዚር። አይ ይሰማኛል ነው ማውረድ ፈልገህ ከሆነ አውርደኝ፣ ግን እኔ ማለት ውረድና ና ተመልሰና። እንግዲህ አንድ ጥያቄ ነው ማስተናገደው። አንድ ጥያቄ ስትመልስ ከዛ የታሪክ ማስረጃዎችን ስጠኝ፣ የእንትን ማስረጃዎችን ስጠኝ የሚለው በኋላ ላይ ይመጣል። መጀመሪያ ቁርአን ጠይቀኝ፣ ልክ መልሱን ስታገኘው ከታሪክ አልክ ወዲያው ስታስቀይስ ማለት ነውና እንደዛ አይነት ነገር እኛ ጋር አይሰራም ራሱ ማለት ነው። ኦኬ ሌላ ሰው አስገቢ። ሙሙዚር ዋን ታይም መጣ። ኦኬ ዋን ታይም ላውራክ ኡስታዝ። ኦኬ አይ ዋን ታይም መጀመሪያ ካንተ ይቀድማል። ላክ ደስ ላክ አይትልኝ በነገራችን ላይ በአንጻራዊ ደረጃ የተቀመጠ ነገር ነው መጀመሪያ የሚለው እዛው ላይ ሱረቱል አንዓም ምዕራፍ 6 ቁጥር 163 ላይ ብትመለከቱት ለእርሱ ተጋሪ የለውም በዚህ በማጥራት ታዘዝኩኝ እኔም የሙስሊሞች መጀመሪያ ነኝ በል ይላል። ታዘዝኩኝ አለ። በምንድን ነው የታዘዙት? በረሱል ሰለላሁ ዐለይሂ ወሰለም ትእዛዝን ነው የተቀበሉት። ሱረቱል አንዓም ምዕራፍ 6 ቁጥር 14 ላይ እኔ መጀመሪያ ትእዛዝን ከተቀበለ ሰውን ታዘዝኩኝ አሉ። መጀመሪያ ትእዛዝ ተቀበሉ። ከዛ ያንን የቁርአን ትእዛዝ ከሚታዘዙት ሰዎች መካከል የመጀመሪያው ከነሱ መካከል የነበሩት ረሱል ሰለላሁ ዐለይሂ ወሰለም ናቸው። ስለዚህ የተጠቀሰው ጥቅስ በአንጻራዊ ደረጃ የመጣ ነው እንጂ ከረሱል ሰለላሁ ዐለይሂ ወሰለም በፊት ምን አልነበረም ማለት ነው፣ ሙስሊም አልነበረም ማለት አይደለም። እንደዛ አይደለም የሚናገረው ማለት ነውና አንቀጹ ከዛ አንጻር ነው የሚታየው። ይሄን ይመስላል ማለት ነው። በአንጻራዊ ደረጃ ነው የተባለው። ባየው ምንድነው የሚባለው? ከቁርአን በፊት በነበሩ መዛግብት ውስጥ ሙስሊም የሚለው ቃል አለ ወይ? ሙስሊም ማለት ምን ማለት ነው? ኢስላም ማለት ምን ማለት ነው ብሎ ቢጠይቅ ኖሮ ከመጀመሪያው ጥያቄ ጠየቀው አንድ ጥቅስ ላይ ነው። በሱረቱል አንዓም ምዕራፍ 6 ቁጥር 163 ላይ የሙስሊሞች መጀመሪያ ነኝ ይላል። ስለዚህ ከረሱል ሰለላሁ ዐለይሂ ወሰለም በፊት ሙስሊም አለ ወይስ የለም በሚል ነው እየተነጋገርን ያለ ነው። ከዛ አንጻር ነው ያለ ነው። ገባ ልጁ ዋን ታይም እሱ እስኪገባ ድረስ ነው። ዋን ታይም የለም ውስጥ ላይ የለም። ከስሩ ጌቱን አስገቢ። ገብቻለሁ ኡስታዝ። በቃ ጌቱ ቀጥል። መልካም። አይ ማውራው ብዙ በሽን ጥያቄ አለ፣ ግን አሁን የነካካው ሐሳብ አይቀር ደግመን ብናወራ ካልደበረ ደስ ይለኛል ኡስታዝ። በዚሁ ላይ ልጁ በጠየቀው ላይ ትችላለህ። በቃ አንድ ጥያቄ ነው የምጠይቀው። አንድ ጥያቄ ጠይቃለህ። ሱረቱል አንዓም ላይና አልዙሙር ላይም 39:12 ላይም ደግሞ ተገልጿል አይደለ? የሙስሊሞች መጀመሪያ ነኝ ብለው አልአንዓም በል ያልኩ እኮ ምን አልኩ ታዲያ? ስድስተኛው ሱራ አልአንዓም አይደል ያልኩ? አልአንዓም እንደዛው ነው ያልኩ ኡስታዝ። አይ እንደዛ አይደለም ያልኩ። እሺ ሁለተኛውን በል እስቲ ምን አልከኝ? ሱረቱን ምን 39ኛው ሱራ ቁጥር 12 ምን ይባላል? የሱራው ስም ምንድን ነው ያልከው? አይ አሁን አብዛኛውን ጊዜ ማይቻለው ኡስታዝ ከሙስሊሙ ጋር ስናወራ ማለት ድገመው። የሱራው ስም ምን ይባላል? ድገመው እስቲ። አይ እኔ አልዙሙር የሚለውን ነው ያየሁት። አልዙሙር አይደለም ሱረቱ ዙመር በለስ አማርኛው ላይ እንደዛ ስለምል ነው ችግር የለም። አይደለም ዙመር ነው የሚለው አማርኛው። እስቲ አንብበው አማርኛው ላይ አልዙመር አይልም። ዙመር ኦኬ። አሁን ማጥበቅና ማላላት ነው ችግር የለውም። እሺ እኔ ለዛ ነው ከናንተ ጋርም ሳወራ በቁጥር ነው ማወራው፣ ችግር የለውም። ያው 39ኛ ቁጥር 12 ላይም ደግሞ ተናግሯል። ሱረቱል ካልክ አል መጠቀም የለብህም። ኦሬዲ አል የምትለዋ ነገር ተጨፍልቃ ትመጣለች ስትነበብ ማለት ነው ሲሉ ሰምተህ ነው አንተ። እሺ እንዲህ ላድርጋ በቃ 39ኛው ሱራ ቁጥር 12 እና 6ኛው ሱራ 163 ላይ ተገልጿል አይደል? ያው ጥያቄን አቅርብና ከዛ በኋላ መልስ እንሰጣለን ማለት ነው። ሂድ ቀጥል። ጥያቄን አቅርበው። አሁን እዛ ላይ አንደኛ እሺ ላቀርብ ነው። አንድ ሙስሊም ሰለመ የሚባለው ቁርአን ስኖር ነው። ያለ ቁርአን ሰው ሊሰልም አይችልም አይደል? ይሰልማል። ስለዚህ አንድ ሙስሊም ያለ ቁርአን ሙስሊም መሆን የማይችል ከሆነ ማን ያለ ቁርአን ደግሞ ሮማን ፋላሲ ያስተሰራ ጌቱ ያለ ቁርአን ሙስሊም መሆን አይቻልም ያልከው ለምንድን ነው? እንደዛ የሚላል እንደዛ አይነት አስተምሮት አለ? አሪፍ ሐሳብ። አንድ ሙስሊም ያለ ቁርአን ሙስሊም ሊሆን ይችላል። አሁን
ያለ ቁርአን ከቁርአን በፊት የነበሩ ሰዎች የሉም ከቁርአን ከመውረዱ በፊት እኮ ከቁርአን በፊት የወረዱት ሰዎች እኮ ሙስሊም ነው ብላችኋል ሙስሊሞች አዎ ስለዚህ ያለ ቁርአን ሙስሊም መሆን አይችልም አንድ ሰው ሳይሆን ማለት ያለበት ከቁርአን ከወረደ በኋላ አንድ ሰው ብለው ከወረደ በኋላና በፊት ተብሎ ለሁለት ይከፈላል ለየው እሱን እኮ ቁርአን ከወረደ እኔ አሁን ሙስሊም እስልምናን ቢቀበል የእስልምናን ሃይማኖት ቢቀበል ቁርአንን ካልተቀበልኩ ቁርአንን ካልቀረው ሙስሊም ነኝ ልባል እችላለሁ ለምን እንደማችል ታውቃለህ ረሱል ሰለላሁ ዐለይሂ ወሰለም መምሰቷል ተረጋጋ እንጂ ምን ነው ተረጋግታ አውራ አንድ ጥያቄ አንድ ጥያቄ ስጠይቅ አንድ ጥያቄ ማብራሪያና ጥያቄ መጠየቅ ይለያያል አንተ ምንድነው ያልከው ያለ ቁርአን ሙስሊም መሆን አይቻልም ስትል ተቀለልከው ከቁርአን በፊት የነበሩ ነቢያቶች አሉ ከቁርአን በፊት የነበሩ ህዝቦች አሉ እነሱንም አያካትትም ነው ለማለት የተፈለገው አንድ ጥያቄ ጠይቅ አሁን ማብራሪያውን ተውና ጥያቄ ብቻ አቅርብ ዝም ብለህ ለምንድነው ነው አሁን ለምሳሌ ሙሐመድ እኔ ሙስሊሞች መጀመሪያ ነኝ ካለ ለምንድነው ሙስሊም ወገኖቻችን ከወቅቱ አንፃር ነው ሙሉ ቁርአን ያላወራውን ከየት አምጥታችሁ ነው በወቅቱ በነበሩት በሱ ኡመቴ ምክንያት ነው ሙስሊም የመጀመሪያ ሙስሊም አለ እንጂ የሙስሊሞች መጀመሪያ ማለት አይደለም ብላችሁ ለምን ካዳችሁ አልካድንም ምክንያቱም አወል የሚለው የአረብኛ ቃል ወይ መጀመሪያ የሚለው ቃል በቁርአን ውስጥ በሁለት መልኩ ይመጣል አንደኛው የሚመጣው ፍጹማዊ መጀመሪያና ሁለተኛው ደግሞ አንጻራዊ መጀመሪያ የሚባል ነገር አለ ቀሪ የሚባለው ነገር የሚለው ማለት ነው ምክንያቱም ለምሳሌ ከዛ በፊት ከረሱል ሰለላሁ ዐለይሂ ወሰለም በፊት ሙስሊሞች እንደነበሩ ይናገራል የቱጋ ካልን ሱረቱ ማይዳ ምዕራፍ 5 ቁጥር 111 ላይ ሐዋርያቶች ሙስሊሞች እንደነበሩ ይናገራል በሱረቱ ዩኑስ ምዕራፍ 10 ቁጥር 84 ላይ ደግሞ ሙሳ ዐለይሂ ሰላም ከነህዝቦቹ ሙስሊሞች እንደነበሩ ይናገራል በሱረቱ በቀራ ምዕራፍ 2 ቁጥር 133 ላይ ያዕቆብ ከነልጁ ሙስሊሞች እንደነበሩ ይናገራል ሱረቱ በቀራ ምዕራፍ 2 ቁጥር 128 ላይ ደግሞ ኢብራሂም ከነልጆቹ ሙስሊሞች እንደነበሩ ይናገራል እንደና ደግሞ በሱረቱ ዩኑስ ምዕራፍ 10 ቁጥር 72 ላይ ደግሞ ኑህ ዐለይሂ ሰላም ከነተከታዮቹ ሙስሊሞች እንደሆኑ ይናገራል ታዲያ እንደዛ ከሆነ ረሱል ሰለላሁ ዐለይሂ ወሰለም የሙስሊሞች መጀመሪያ ለምን ተባሉ የሚል ጥያቄ ይነሳል ማለት ነው የተባለበት ምክንያት እዛው አሁን የጠቀስከው ጥቅስ ላይ በሱረቱ አናም ምዕራፍ 6 ቁጥር 163 ላይ ለእርሱ ተጋሪ የለውም በዚህ በማጥራት ታዘዝኩኝ አለ ታዘዝኩ የተባሉት ምኑን ነው የታዘዙት እኮ ሙስሊሞች መጀመሪያ አይደለም ምኑን ነው የታዘዙት ነው የተባልከው የጠየቀው ረሱል ሰለላሁ ዐለይሂ ወሰለም ታዘዝኩኝ በል ሲባሉ የሙስሊሙ መጀመሪያ ለመሆን ነው የታዘዘው የሙስሊም መጀመሪያ ለመሆን አይደለም ተረጋጋ አሁን እኮ እንትን እያልክ ነው እየቸኮልክ ነው ያለው በሱረቱ ጧላቅ ምዕራፍ 65 ቁጥር 5 ላይ ይህ ያላህ ትእዛዝ ነው ወደ እናንተ ማውረድ ነው ይላል ያላህ ትእዛዝ የተባለው ማን ነው ይህ ያላህ ትእዛዝ ነው ወደ ማን አወረደ ወደ እናንተ አወረድ ነው አለ ትእዛዝ የተባለው ማን ነው አለ ቤቱ እየሰማው እኮ ነው አብራራልኛ ትእዛዙ አላለው እየጠየቁ ነው ያለው አረ ሰፊ ውይይት አሁንልንም ኡስታዝ አትቁረጡ ሐሳቢን ጨርስልኝ እየጠየቁ ነው ያለው ያላህ ትእዛዝ አሁን ፖይንቱ ላይ እየመጣውልህ እኮ ነው ይህ ያላህ ትእዛዝ ነው ወደ እናንተ ማወረድ ነው ይላል ትእዛዝ የተባለው ማን ነው ቁርአን ነው ስለዚህ በዚህ በማጥራት ታዘዝኩኝ የተባለው የታዘዙት ምን ነው ቁርአንን ሙስሊም እንደሆነ የሙስሊም መጀመሪያ ነኝ በል አይደል ያለው ለምን አትረጋጋም እንዴ ለእርሱ ስለጠየቀኝ እኮ እየመለስኩልኝ ነው ኡስታዝ ዝም ልበልሽ ይኸውልህ አትናደድ ኧረ አልተናደድኩም ኡስታዝ እየተናደድክ ነው ስለማይታወቀ ነው ራሱ 6163 ላይ ለእርሱ ተጋሪ የለውም በዚህ በማጥራት ታዘዝኩኝ ይላል ምንድነው የታዘዙት ሙስሊም ለመሆን ምንድነው የታዘዙት ምንድነው ወደሳቸው የወረደው ቁርአን ፉርቃን እሺ ቀለል አድርገልህ እንደውም እዛው ላይ ሱረቱ አና ምዕራፍ 6 ቁጥር 14 ላይ እኔ መጀመሪያ ትእዛዝን ከተቀበለ ሰውን ታዘዝኩኝ አሉ ትእዛዝን ከተቀበለ ሲሉት ያ ትእዛዝ ምንድነው ቁርአን ነው ስለዚህ ከተቀበለ ለውን ታዘዝኩኝ አሉ ከአጋሪዎችም አትሁን ተብያለሁ መጀመሪያ ትእዛዝን ከተቀበልኩኝ ሲሉ ምን ማለት ነው እንደነበሩ ነው እኮ መጀመሪያ ቁርአንን ተቀብለው የታዘዙ የመጀመሪያ ከቁርአን አንፃር የመጀመሪያ ሙስሊም ማን ናቸው ነብዩ መሐመድ ናቸው በቃ ጥያቄው ተመለሰ ስለዚህ መጀመሪያ የሚለው ነገር እዚህ ጋር በአንጻራዊ ነው በፍጹም አይደለም እኮ እኔ እኮ ያልኩት የሙስሊሞች መጀመሪያ ነኝ በጣም እሺ ኡስታዝዬ ሐሳቢን አሁን ችግር የለውም እኔ ያልኩ ያለሁት ለምሳሌ አሁን አንድ ሰው አሁን ነብዩ መሐመድን ቁርአኑ ለሳቸው የተሰጠ በሳቸው በኩል ነው አይደል እኮ ለምን ሐሳቤ ምንም እንዳላወራ ከለከልከኝ እኮ ኡስታዝ የሆነ ነገር ሳወራ ታስቆመኛለህ ግራ ገባኝ ቱ ዘ ፖይንት ነው አየር ለሚያዝ ከሆነ የመጣው
ቁጭ አድርጌ እዛ ጋር እንደማንኛውም ሰው ታፕታፕ ታደርጋለህ። ታች ወረ በጣም አክብረን እንደዛ ያልኩ አይደለም እኮ ኡስታዝ፣ ይሄ እኮ ነው አሁን ያልኩት። አሁን ነብዩ መሐመድ የሙስሊሞች መጀመሪያ ነኝ ብለዋል። አንድ እሺ፣ የቀደሙ ሰዎች ሙስሊም ከነበሩ በምን አይነት መጽሐፍ ነው የተዳደሩት? እስቲ አስተምረኝ ንገረኝ። ቆይ ተረጋጋ። ይሄ መጀመሪያ ጨርስ ራሱ ማለት ነው። እኔ መጀመሪያ ትእዛዝን ከተቀበለ ይላል አይደለ? ሱረቱ አናም ምዕራፍ 6 ቁጥር 14 ላይ እኮ ኡስታዝዬ አሁን አነሳው ሐሳብ ከቁርአን አንፃር ሐሳቢ ሙሉ እኮ ውድቅ ነው መሆኑ። ከቁርአን አንፃር ያነሳው ሐሳብ ሙሉ ውድቅ ነው። በጣም ነው እየታገስን ያለን ነው። ምንም አላልኩም እኮ ኡስታዝ፣ ያነሳው ሐሳብ ከቁርአኑ አንፃር ውድቅ ነው እያልኩ አለሁት። እንዴት ብትለኝ ይሻላል። ወይ አልጨረስኩም። ራሱ 14 ላይ እኔ መጀመሪያ ትእዛዝን ከተቀበለ ይላል አይደለ? ትእዛዝ የተባለው ምንድነው? አብራራልኝ ኡስታዝዬ። ትእዛዝ የተባለው ምንድነው? ጥያቄ ቅድም ምንድነው ብያለሁ። አብራራልኝ። አሁን እኮ አጭር የተጠያየቅ ነው። አሁን ይኸውልህ ቁርአን ሱረቱል አልአንዓም ላይ ምዕራፍ 663 ላይ እኔ ሙስሊሞች መጀመሪያ ነኝ በል፣ እሱ ላይ ነው እያወራን ያለነው እኮ በል ተብሏል። ቤቱ በጣም እየታገስን ነው ያለነው። የምር ለመናገር አንደኛ አዳማጭ ስላለ ለአዳማጩ ብለን ነው። በዚህ ደረጃ ሰውን አናወራም። ሌላ ሰው በጣም ንጽጽር ነው አይደል ኡስታዝ? ንጽጽር አይደል? ድረስ የምትጠየቀውን እዛው ላይ የምትጠየቀውን ለማብራራት እንዲመቸኝ እንዲገባ የምጠይቅን ጥያቄ መመለስ አለብህ። ዋና ፖይንቶቹን የሚባሉት እየሳትካቸው ናቸው። ሱረቱል አናም ምዕራፍ 6 ቁጥር 14 ላይ እኔ መጀመሪያ ትእዛዝን ከተቀበለ ይላል። ትእዛዝ የተባለው ማን ነው እኮ? ንገረኛ። እኔ ጠየቅኩ ቁጥር 163 አይደል? አንተ ግን መልሱ ለመስጠት የፈለከው ቦታ አንተ መስጠት ትችላለህ ነው ያልኳል ነው። መልሱ ልሰጥህ እኮ ነው። መልሱ ልሰጥህ ነው። እኔ መጀመሪያ ትእዛዝን ከተቀበለ ይላል። ትእዛዝ የተባለው ማን ነው? እኔ እንጃ። ትእዛዝ የተባለው ነው አይደለም። እኔ ሙስሊም መጀመሪያ ነኝ ማለቱን እያልኩ ካለ ትእዛዝ የተባለው ማን ነው? እባክህ አታደርቀኝ። ትእዛዝ ወይ ወደ እናንተ አወረድ ነው። ይህ ያላ ትእዛዝ ነው። ወደ እናንተ ማወረድ የተባለው ቀደም ስናነበው ማን ነው ብለኛል? ትእዛዙ ቁርአን ነው አልኩ። ቁርአን ነው። በቃ እኔ መጀመሪያ ትእዛዝን ከተቀበለ ትእዛዝ የተባለው ማን ነው? ትእዛዝ የተባለው ስትለኝ ቁርአን ነው አይደል? ነብዩ መሐመድ የተቀበሉት ትእዛዝ የተባለው ማን ነው ብዬ ጠየቅኩ። እባክህ እንትን አትበለው። አሁን ቅድም ድጋሚ አንብቤልሃለሁ። አሁንም ድጋሚ አነበብኩልህ። እባክህ አታደርቀኝ። መጀመሪያ ትእዛዝን ከተቀበለ ሲል ትእዛዝን የተባለው ማን ነው? እሺ ቁርአን ጥሩ። እኔ መጀመሪያ ትእዛዝን ከተቀበለ ሲሉ ረሱል ሰለላሁ ዐለይሂ ወሰለም መጀመሪያ የሚለው እዚህ ጋር የገባው ቃል በአንጻራዊ ነው ወይስ በፍጹማዊ ነገር ነው? መጀመሪያ የሚለው ቃል አሁን ካነሳው አንፃር ፍጹማዊ አይደለም። ምናዊ ነው? ምናዊ ነው? አንጻራዊ ነው ወይስ ፍጹማዊ ነው? ምናዊ ነው? አሁን ካነሳው አንጻራዊ ነው። በቃ ስለዚህ ይኸውልህ አሁን ተመልከት እንግዲህ እዛው ላይ ቁጥር 163 ላይ ይልና ለእርሱ ተጋሪ የለውም በዚህ በማጥራት ታዘዝኩኝ አሉ። የትኛውን ነው የሚታዘዙት? የታዘዙት ምንድን ነው? እስልምናን መጀመሪያ እንዲሆን ቁርአኑ ታዘዝኩኝ፣ ቁርአኑ ማለት ነው። እኔም አሉ የሙስሊሞች መጀመሪያ ነኝ በል አለ። ስለዚህ መጀመሪያ ቁርአንን ታዘው። ሙስሊም ማለት ምን ማለት ትርጉሙ? ሙስሊም ማለት ሲምፕሊ ያው የቋንቋ ትርጉሙ ሲምፕሊ ሲተረጎም እኔ ሙስሊምና የእስልምና ልዩነት ምንድነው የሚለውን ሐሳብ ነው። ሙስሊም ማለት አንድ እስልምናን የሚከተል ሰው በሙስሊም ይታወቃል። ያው የቋንቋ ሊንግዊስቲካሊ ነው የጠየቀው። አረብኛው ቃሉ ሙስሊም ማለት ምን ማለት ትርጉሙ? የቃሉ ትርጉሙ እኔ እስላምን ነው ማቁ። ሙስሊም ማለት እስልምናን የሚከተል መሆኑ። ኢስላም የቃሉ ትርጉም ምንድነው? እስላም ማለት ሰላም ማለት ነው አይደለም። እሱ እንትን ነው የተርሚኖሎጂካል ዴፊኒሽን ነው። ኤቲሞሎጂካል ዴፊኒሽን ቃሉ ትርጉሙ እስላም ማለት ሰላም ማለት አይደል? ትራንስሌት ሲደረግ ኖርማል ትርጉሙ አይደለም። እሱ የእንትን ነው የተርሚኖሎጂካል ዴፊኒሽን ነው። እኔ ጠየቁ ኢስላም ማለት ምን ማለት ነው? ሲምፕሊ ኢስላም ኮመለስኩልን። ኢስላም ማለት መታዘዝ ማለት ነው ትርጉሙ። ሙስሊም ማለት ደግሞ ምን ማለት ነው ትርጉሙ? ሊተራሊ ነው ሲተረጎም ምን ማለት ነው? ሙስሊም ማለት እኮ ንገረኛ ምን ማለት ነው? ካወቀው አውቀዋለሁ በል። ንገረኛ አትበለኝ፣ አታዝገኝ እኮ ለዛ እኔ እስላም የሚለውን ነው የሚያውቀው። ሙስሊም ማለት የሚያውቀው እስልምናን መከተሉን ነው አልኩ። ምን ማለት ነው ኢስላም ማለት? እስላም ማለት አሁን ምን አልኩ? ኢስላም ማለት ምን ማለት ነው ብዬ ነገርኩ እንዴ? ኧረ ኡስታዝ ምን አልኩ? ኢስላም ምን ማለት ነው ብዬ ነገርኩ። እስቲ የነገርኩ እንድገመው። የቃሉ ትርጉም ታዛዥነት አላልከኝ? ታዛዥነት ማለት ነው አይደለም፣ መታዘዝ ማለት ነው። አታስቀይስ። ኢስላም ማለት ምን ማለት ነው? መታዘዝ። ሙስሊም ማለት ምን ማለት ነው ትርጉሙ? የቃሉ ትርጉም ሊተራሊ ሲተረጎም ታዛዥ ማለት ነው። ታዛዥ ማለት ጎበዝ። ሙስሊሞች ማለት ምን ማለት ነው ትርጉሙ?
ታዛዦች ማለት ነው። ሙስሊሞች ማለት ምን ማለት ነው? ታዛዦች። እኔ የሙስሊሞች መጀመሪያ ነኝ የታዛዦች መጀመሪያ ነኝ ሲሉ ረሱል ሰለላሁ ዐለይሂ ወሰለም መጀመሪያ የታዘዙት ማን ናቸው? ረሱል ናቸው። ምንድነው የታዘዙት? ምንድነው የታዘዙት? ቁርአን። ምንድነው የታዘዙት? ቁርአን። ስለዚህ ቁርአንን ለመጀመሪያ ጊዜ ታዘው ቁርአንን ከሳቸው በኋላ ከሚታዘዙት መካከል የመጀመሪያው ታዛዥ ማን ናቸው? እሳቸው ናቸው። በቃ ስለዚህ እዚህ ጋር አሁን የሙስሊሞች መጀመሪያ የሚለው አንጻራዊ ነው ወይስ ፍጹማዊ ነው? አንጻራዊ ከዚህ ከንግግር አንጻር ማለት ነው። ሱረቱ አናም ምዕራፍ 6 ቁጥር 163 ላይ ካለው አንጻር አንጻራዊ ነው ወይስ ፍጹማዊ ነው? እኮ አሁን አሪፍ ሐሳብ አነሳይልኝ። አንጻራዊ ነው ወይስ ፍጹማዊ ነው? ከዚህ አንጻር ከጥቅሱ አንጻር ነው ምን እኮ ያልኩ ነው። ካንተ እይታ አንጻር አንጻራዊ ነው አይደለም። ከጥቅሱ አንጻር አሁን ካስረዳው አንጻር እኮ እድል አልሰጠኝም። እሺ ያ እይታዬ ከሆነ ያንተስ እይታ በዚህ ቁርአን ማለት ለምን እድል አልሰጠኝም? 163 ላይ ያዝ ሂድ፣ ችግር የለውም። አሁን እያልኩ አለሁት። አሁን ኡስታዝ የነገርከኝ ምንድነው ቁርአኑን የመቀበሉን የታዙት እንጂ እስልምናውን የሃይማኖቱ መጀመሪያ ነው ማለቱ አይደለም ነው እይታክ? በየዘመናቱ ትእዛዝ ይመጣል እኮ ልመጣልህ ነው። እና ታዲያ ሪል እንደዛ ከሆነ ፉርቃንን ወይ ደግሞ ቁርአንን የመጀመሪያ ተቀባይ ነኝ ማለት ነው ያለበት። ሃይማኖቱን አጠቃሎ ነው የሙስሊሞች መጀመሪያ ነኝ ማለት የነበረበት። መጀመሪያ ምን ብሎ ነው የሙስሊሞች መጀመሪያ ነው ያለው? ጌቱ መጀመሪያ ምን ብሎ ነው? መጀመሪያ ከዛ በፊት የሚቀድመው እኔ የሙስሊሞች መጀመሪያ ነኝ ከሚለው ቃል በፊት ምን የሚል ቃል አለ? ለምን ትመልሰኛለህ ኡስታዝዬ? እኮ እሱን ግልጽ እኮ አውራ ወይ ሐሳቤ ተቀባል ነው እንጂ እኮ ሐሳቤ ምንም እሺ ነብዩ መሐመድ አሁን ቃል በቃል የሙስሊሞች መጀመሪያ ነኝ ብሎ ነገር በል ተብሏል። አሁን እነ ኢብራሂም ሙስሊም ነኝ ለምን አላሉም? በቁርአን ነበር ተወራላቸው እንጂ እኮ አላወሩ። ኢብራሂም እንዴት ነው ተወራላቸው እንጂ አላወሩም አይደለ? እሱም ያወራ ነብዩ መሐመድ ነው ያለው በቁርአኑ አማካኝነት ንቅል ነው እና እንዴት እናስተናግደው አይደለማ። እነ ኢብራሂምን እኮ ሙስሊም አደረገው ራሱ መሐመድ ነው አይደል? ንቅል ነው። ንቅል ስለሆነ እስቲ እንዴት አድርገን ንቅል እንዳለብን ያሰብኩ ኢብራሂም ሙስሊም ነው ያለው ነብዩ መሐመድ ነው እንጂ እኮ ሙስሊም ነን አላሉ። እሺ ተረጋጋ፣ ዋ ጠጣ እስቲ። ሻይ ምን ልጋብዝ? ሻይ ቡና ማኪያቶ ሁሉ ነገር አለ። ውሃ ይዣለሁ ኡስታዝ ይዣለሁ። እሺ በቃ ተረጋጋ። በቃ አትሞትም። በቃ የሆነ ጨንቋል። ሽንት ቤት ልትሄድ ነው እንዴ? ኖ ኡስታዝ አሁን ኢብራሂም ሙስሊም ነው አደም ሙስሊም ነው ያለው ነብዩ መሐመድ ነው እያልኩ ያለው። እሺ ፍሪውን በቃ ፍሪውን እስቲ አውራ እንደ ቤት እስቲ ይኸውና ሳትጨናነቅ አውራ ራሱ እስቲ በላው። በጣም እንትን በቃ የተጎዳ ሰው ነው የምትመስለው። የተጎዱ ሰዎች ናቸው። ጨቆንከኛ ኡስታዝ የጨቆንከኝ ስለሆነ ነው ጨቆንከኝ። አሁን አውራ። እሺ አሁን ሐሳብን 2 ደቂቃ ወሰድና ሐሳብን አውራ። ይሄው ኢብራሂም ያዳምጣል፣ ኢብራሂም ይቀጥላል ካንተ ጋር። እሺ አሁን እንዳየነው አንጻራዊ ነው ተብሏል። ከጊዜ አንጻር ከወቅቱ አንጻር ነብዩ መሐመድ ተብሏል። አሁን በቁርአኑ አማካይነት ስንመለከት ነብዩ መሐመድ እኔ ሙስሊሞች መጀመሪያ ነኝ በል ብሎ ፐርሰን አላህ እሱም በል ብሎ ሳሳምኖ ነኝ ማለቱ የታወቀ ነው። ነገር ግን እነ ኢብራሂምም ሙስሊም ነበሩ ተብሎ ተወራላቸው እንጂ እንደ ነብዩ መሐመድ ሙስሊም ነበርን ወይ ደግሞ ነን የሚሉን ሐሳብ ከቁርአን አናይም። ሙስሊም ናቸው ብሎ ያወራልን ማን ነው? ነብዩ መሐመድ እንጂ ማንንም አካል ሙስሊም እነሱ ሙስሊም ነን አላሉም። አላህም ሙስሊም ናቸው አላለም። ይሄንን የተናገረው ማን ነው? ነብዩ መሐመድ ራሱ ነው። እና አሁን ከህዝቡ አንፃር ከኡመቴው አንፃር ነው የሙስሊሞች መጀመሪያ ነኝ ያለው የምትሉ ከሆነ ማስረጃ ለኡመቱ የመጀመሪያ ስለሆነ የሚባል ነገር ከተነሳ ማስረጃ አቅርቡልን እንጂ አንድን ክፍል ብለ ነገር እየተተረጎማችሁ ለማሳመን ለምን ትጥራላችሁ ነው። አሁን ነብዩ መሐመድ የሙስሊሞች መጀመሪያ ነው። እነ ኢብራሂምም እነ ኢሳም ደቀ መዛሙርቱም ሙስሊም ነበሩ ብሎ ያወራው ማን ነው? ራሱ መሐመድ ነው። ታዲያ እንዴት ተቀባይነት አለ? አሁን ኢብራሂም መልኩ በጣም ቀይ ነው መባልና ኢብራሂም ደግሞ ስለራሱ ማወራቱ አንድ አይደለም። ኢብራሂም ክርስቲያን ነው ነብል ውሸት ነው። ግን ስለ ትክክለኛ ኢብራሂም ክርስቲያን ነው ሙስሊም ነው ምሮ ለማወቅ ራሱ ኢብራሂም ጠይቀን ትክክለኛው ነገር ያለው ራሱ ኢብራሂም ጋር። ስለዚህ ከየት አምጥታችሁ ነው? አሁን ነብዩ መሐመድ እነ ኢብራሂም ሙስሊም ናቸው ስላለ እንዴት ሙስሊም ነው ልትሉ ቻላችሁ? እብርሽንን መልስልኝ። ይሄንን ያለው ነብዩ መሐመድ ነው ሁሉንም ሙስሊም አደረገው እንጂ እኛ ሙስሊም ነን አላሉም። እስልምና የሚባለው ደቂቃ ይጨርስሽ የለም ደቂቃ ይጨርስ እንትኑን በነገራችን ላይ ከጨረስክ እንትና አንዴ ልጨርሳል ኦሬዲ ደቂቃ። በነገራችን ላይ እየጠየቀ ያለው ስለ ቁርአን ነው። አሁን አንተ መጠየቅ ያለበት ጥያቄውን አዙረህ የመጀመሪያው ጥያቄ ተመልሶልሃል።
የሙስሊሞች መጀመሪያ ነው የሚለው ነገር በአንጻራዊ ደረጃ ነው ያለው። ከዛ በፊት ሙስሊሞች እንደሆነ የሚናገረው አላህ ነው እየተናገረ ያለው በቁርአን ውስጥ። ረሱል ሰለላሁ ዐለይሂ ወሰለም አይደሉም። ሱረቱ በቀራ ምዕራፍ 2 ቁጥር 132 ላይ ኢብራሂም ከነ ቤተሰቦቹ ሙስሊሞች እንደነበሩ ይናገራል። ማን ነው? ያዕቆብ ከነ ቤተሰቦቹ ከነ ነገዱ ሙስሊሞች እንደነበሩ ይናገራል። ሙስሊም ማለት እንዳልኩ አንዱን አምላክ በብቸኝነት የሚታዘዝ ማለት ነው። ሱረቱ በቀራ ምዕራፍ 2 ቁጥር 133 ላይ ያለው ማለት ነው። ሱረቱ ዩኑስ ምዕራፍ 10 ቁጥር 84 ላይ ሙሳ አለይሂ ሰላም ከነ ተከታዮቹ ምን እንደነበር ይናገር። አንድ ያውጣልኝ ኢብራሂም 10:84 ላይ ሱረቱ ዩኑስ ይታያል። እዚህ ጋር ምን እንደሚል አንብበለት ምን እንደሚል ጌቱዬ አንብበው። ሙሳም አለ ህዝቦቼ ሆይ በአላህ ነው የሚለው ሲጀምር በአላህ አምናችሁ እንደሆነ በእርሱ ላይ ተጠጉ አለ። ታዛዦች እንደሆናችሁ በአላህ ላይ ትመካላችሁ አለ። ስለዚህ እዚህ ጋር የሚለው ያው ኢንኩንቱም ሙስሊሚን ነው የሚለው። አየህ ሙስሊም ማለት ትርጉሙ ሲምፕሊ ታዛዥ ማለት ነው። ታዛዦች ነው የሚለው። ስለዚህ አሁን ታዛዦች አልነበሩም፣ አንዱን አምላክ ለአምልኮ ታዛዦች አልነበሩም ካል ሙስሊም አልነበሩም እንዴት ትላቸዋለህ? ሌላ ልጨምርልህ። ሱረቱ በቀራ ምዕራፍ 2 ቁጥር 131 ላይ ግባ። ያው ጌታውም ለሱ ታዘዝ ባለው ጊዜ መረጠው። ለዓለማት ጌታ ታዘዝኩኝ አለ። አስለምቱ ነው የሚለው አይደለ? አስሊም አለው አላህ። አስሊም ማለት ታዘዝ ማለት ነው፣ ቋንቋ ነው። አየህ አስለምቱ ታዘዝኩኝ አለ። አንዱን አምላክ ታዘዝኩኝ አለ ይላል። ከዛ በኋላ ምን ይላል? ከቁጥር 128 ላይ እሺ በእርሷም በህግጋት ህጓ ማለት ነው ኢብራሂም ልጆቹን አዘዘ፣ ያዕቆብም እንደዚሁ ልጆቹን አዘዘ። ልጆቼ ሆይ 128 ነው ያልከው 128 ነው ያልከው ወደኋላ። ኦኬ እዚህ ጋር አልያዝኩም ነው ወደኋላ ቁርአን ላይ ልሂድሽ ጉድ እኮ 128 ያው ኡስታዝ እሺ ጌታችን ሆይ አለ። እሺ ጌታችን ሆይ ለአንተ ታዛዦች አድርገናል። ኢብራሂምና ታዛዦች የሚለው የገባው ቃል ምንድነው? ጌቱዬ እየሰማው ነው ኡስታዝዬ። ታዛዦች ለሚለው የገባው ቃል ምንድነው? እዚህ ጋር ሙስሊም ነው። ሙስሊም ማለት ሲምፕሊ ታዛዦች ማለት ነው። ስለዚህ ከአብርሃም ከረሱል ሰለላሁ ዐለይሂ ወሰለም በፊት የነበሩት አጠቃላይ ከአደም ጀምሮ በቁርአን ውስጥ ታዛዦች ናቸው። አላህ ከዚህ በፊት ሙስሊም የሚለው ታዛዥ የሚለው ያለው አላህ ከአደም ነው የሚጀምረው። ሱረቱ ሐጅ ምዕራፍ 22 ቁጥር 78 ላይ እርሱ ማለትም አላህ ከዚህ በፊት አለ ሙስሊሞች ብሎ ሰይሟቸዋልና አለ። ታዛዦች ብሎ ያለው ታዛዦች ሁኑ ብሎ ያለው ለመጀመሪያ ጊዜ ለአደም ነው። ከዚህ በፊት የሚለው ሚንቀብሉ ነው የሚለው አረብኛው። ሚንቀብሉ የሚለው ሁለት ቃል ብቻ ሁለት ቦታ በላይ ብቻ ነው ያለው። አንደኛው ሱረቱ ሐጅ ምዕራፍ 22 ቁጥር 78 ላይ አሁን ያየነው ጥቅስ ነው። ሱረቱ ጣሃ ምዕራፍ 20 ቁጥር 115 ላይ ታገኘዋለህ። ወደ አደምም ከዚህ በፊት ኪዳንን በእርግጥ አወረድን አለ። ያኔ ኪዳንን ሲያወርድ ያኔ ቃል ሲመጣለት አንዱን አምላክ እንዲያመልክ ነው፣ አንዱን አምላክ እንዲታዘዝ ነው ለአደም የመጣው። ከአደም ጀምሮ የነበሩት በአጠቃላይ ምንድናቸው? ሙስሊሞች ናቸው ወይም ታዛዦች ናቸው። አንዱን አምላክ የሚታዘዙ ነው ብለን እናምናለን ማለት ነው። ሱረቱ ላና ምዕራፍ 6 ቁጥር 163 ላይ ኢብራሂምዬ ጨመር አድርግለት ወደ ኋላ ኮንቴክስቹዋል አፕሮች በሚባለው። እሺ ኡስታዝ እሺ ጌቱዬ ያው አሁን አብረን እያነበብን ነው። እሺ ምን ሄደው ቀለል አድርገን ማለት ነው። ኡስታዝ በደንብ አስረድተዋል። እዛው ቀደም ያልከው ላይ ሱረቱ ላንዓም ምዕራፍ 6 ቁጥር 163 ነው አይደል ያንተ ጥያቄ? ይሄው እዚህ ጋር እኔም የሙስሊሞች መጀመሪያ ነኝ የሚለው ነው አይደል ጥያቄ ጌቱዬ አይደል? ያለ ነው። አዎ ጥሩ። ቀደም ብለህ ወደ ላይ ብትሄድ ኖሮ መልሱን ታገኘው ነበር። ኡስታዝም በደንብ አስረድተዋል። ማሻአላህ አላህ ይጠብቅልን። ምን ይላል? እኔ ጌታዬ አለ። እንግዲህ ነብያችን በል እየተባሉ ነው እዚህ ጋር። እሺ ነብያችን ናቸው ይሄንን ተናገሩ ተብሎ የሚናገሩ። እኔ ጌታዬ አለ ወደ ቀጥተኛው መንገድ ትክክለኛውን ሃይማኖት ወደ እውነት አዘንባይ ሲሆን የማንም መንገድ መራኝ ይላል። የማን መንገድ ይላል? የአብርሃም መንገድ መራኝ እርሱም ከአጋሪዎች አልነበረም በል። ስለዚህ ነብዩ የማን መንገድ ነው የተመሩት? ተመሩ ሳይሆን ምራኝ ነው። ገና መራኝ አይደል ወዳጅ? መራኝ በል ነው የሚለው። መራኝና እኮ መራኝ በል። እሱን ተረድቻለሁ። የማንን መንገድ? የአብርሃምን መንገድ። በጣም ጥሩ። አሁን አብርሃም ምን ነበር? እንመለሳ ደግሞ ወደታች። አብርሃም ምን ነበር? ቀደም ኡስታዝም አሳይተዋል። አሪፍ ሐሳብ። ይሄ
አንድ ጥቅስ ደግሞ ልስጥህ። ይሄው እኮ የወደ እሱ አይሁድም አልነበረም። አብርሃምም አይሁድም አልነበረም። ወደ እውነተኛቱ ሙስሊም አዘንባይ ነበር ብሎ አብርሃም ምን ነበረ? ቆይ አትቸኩል። ቆይ አንድ ጊዜ በቁርአን ውስጥ አትቸኩል። ቆይ ይኸውልህ ኢብራሂም አይሁዳዊ እኮ ከቁርአኑ አንፃር አብርሃምም አይሁድ አልነበረም፣ ግን ወደ ቀጥተኛው አዘንባይ ሙስሊም ነበር አይደል ብሎ እኮ ቁርአን ላይ ያወራኸኝ ያለው ሙስሊም ነበር እያለ ያለው ቁርአን ነው። አሁን እኮ ሐሳባችሁ ሙሉ የቁርአኑን ሐሳብ እኮ ክርክር ባይብል ላይ ለምን አንገባም? እንደዛ ባይብል ላይ ሙስሊም የሚል ቃል እናምጣ። ኖ እዚሁ ጋር ይል ኡስታዝዬ አንቾክላ አንድ ጊዜ ይኸውልህ፣ ምንም ጊዜ ሰጣችሁ ምንም ችግር የለውም። አሁን ያነሳችሁት ሐሳብ ይሄ ሁሉ አሁን ስለ ሙሳ ነክታል አይደል? አዎ ባይብል ላይ ለምን አንገባም? አሁን እያወራ ያለው ከፉርቃን ነው ከተውራ ነው እያሳየኝ ያለው ኡስታዝ። ከብሉይ ኪዳን ላሳየኝ እኔ ለምን አላሳየኝ? ኖ ከፉርቃን ነው ከተውራ ነው እያሳየኝ ያለው። ይሄ ሰውዬ ከቁርአን ነው እያሳየኝ ያለው። አሁን ደግሞ ወደ ባይብል ልግባ። ለሙሳ የተሰጠው ተውራ ነው አይደል? ለምንድን ነው አሁን ይሄ ሁሉ ያለው መሐመድ ነው እኔ እያልኩ ያለሁት እንጂ ራሳቸው አላሉም እኮ ነው እያልኩ ያለሁት። ብለዋል ላሳየኝ። እኛ ደግሞ ጥቅስ እንስጥ። ኢዮብ 22:21 ላይ ያወጣለት አንዴ እቺንም ከውሱ ጋር በደንብ አውርቼበታለሁ አውቃታለሁ። ነው የራሳችሁ መጽሐፍ ማብራሪያውን ተመልከተውና ከዛ በኋላ ትፈርዳለህ። ለሊና ባይብል ላይ አለ ወይስ የለም የሚለውን ቃል ሙስሊም የሚለው ቃል አለ እኮ አይቼዋለሁ። ቆይ እንጂ እንትኑን ተረጋጋ። እንግሊዘኛው ላይ እናሳያለን። አሁን ምን ታረጋለህ መሰለህ? ኢዮብ ምዕራፍ 22 ቁጥር 21 ላይ ምን ይላል? ጥቅሱ ማለት ነው 22:21 ላይ ምን ይላል መሰለህ? አሁን ብዙ ጊዜ አውርቻታለሁ ነው ያልኩት። ከዛ በኋላ ደግሞ ቆይ እንጂ ሰላም ሁን ይላል። ሰላም ሁን የሚለውን የዕብራይስጡ ሙስሊም ሁን ብሎ ነው የሚያስቀምጠው። ታውቃለህ ይሄንን? በቃ ለዚህ ነው ቅድም ሰላም ማለት ሙስሊም ብዬ ተረጎምኩልህ። አይደለም እንደዛ አይደለም የሚያደርገው ላሳይ ምን እንደሚል። ከዛ ምን ታረጋለህ? በዕብራይስጥ ምን ይላል? ይሄንን ቃሉ ምንድነው የሚለው የሚጠቀመው ብለን ስንል እዛ ጋር ምንድነው ዩሽለም ነው የሚለው። ዩሽለም ማለት ሙስሊም ማለት ነው። ቆይ ዩሽለም ነው የሚለው። ዩሽለም በአረብ እስላም በአረብኛ ጋር በዕብራይስጡ እስላም ይላል። በእንግሊዘኛ ጋር ነው የምገባ። ይሄንን ማብራር ለስኮላሮቹ እንተውላቸው። አሁን ዩሽለም የሚለው ቃል ሙስሊም ማለት መሆኑን መረጃ ይስጥ ራሳቸው እንትኖቹ ይስጡ። አሁን ወደ ሌላ ነገር አትግባ። ብራውን ድራይቨር ቢገር ግባ። እሺ ኡስታዝ ግባና ታች ላይ ምን የሚል ታገኛለህ መሰለ? እሺ ቢሴቭ ይላል። አሁን ሙስሊም ማለት ይላል በአረብኛ ሙስሊም የሚል ነው አለ። ትርጉሙ አለ ቢሴቭ ሴኪዩር ፍሪ ፍሮም ፎልት ሜክ ኦቨር ሳይን ሪዛይን ኦር ሰሚት ዋን ሰልፍ አለ። ስፔሻሊ ቱ ጋድ ለአምላክ መገዛት ነው አለ። ዌር ፓርቲኩላሪ ሙስሊም ኢንዴፊኒትሊ ኢስላም ፕሮፐርሊ ሰሚሽን ቱ ጋድ አለ። ለአምላክ መገዛት ነው። ያ ምን ይባላል አለ? ሙስሊም ይባላል ብሎ ነው የሚያስቀምጠው። ሙስሊም ይታያል። እስቲ አስቀምጥለት። እኛ አይደለም የተረጎምነው፣ ስኮላሮቹ ናቸው ያስቀምጡት። የዕብራይስጡን ሲያስቀምጡት ምን አሉ? ሙስሊም አስቀምጠው። እሺ ያ ኢስላም ነው። አይቻለሁ። ይሄን ከኡስታዝ ሁሱ ጋር የሚያወራውበት ክፍል ስለሆነ ችግር የለውም ኡስታዝዬ። ሙስሊም አውጣለት። ሙስሊም ተለቅ አድርገው ይብሮ አይታይም። ያ ምንድነው የሚለው እዚህ ጋር? ሰሚት አይቻለሁ እኮ ነው። ከአንድም 5 ጊዜ ተወያይቼበታለሁ። አረጋይቱ አስወራን ባላ ሙስሊም እያልኩ እኮ ነው። ግልጽ ነው ሐሳቡ፣ ግን እናንተ እንደምትተረጉሙት አይደለም ነው እያልኩ ያለሁት እኮ ኡስታዝ። ለምን እናንተን ብቻ እንድንሰማ ትፈልጋላችሁ? ውረድ በቃ ውረድ። እና ዋን ለምን ይሄ ነው በቃ እንደዚህ ከሆንክ ማለት ያሳየን። አላስወራ እኮ ነው ያልከን ራሱ። ይኸው እዚህ ጋር ምን አለ? ዌንስ ፓርቲኩላር ሙስሊም ኢንፊኒት ፎርም ሲሆን ስልም ይባላል አለ። ፕሮፐርሊ አለ ሰሚሽን ቱ ጋድ አለ ለአምላክ መገዛት ሰሚሽን ነው አለ። ሰሚሽን ማለት መታዘዝ ማለት ነው። ኢስላም የሚለው አረብኛው ቃል ሰሚሽን ማለት ነው። እዚህ ጋር ምን አደረገ? ፕሮፐርሊ አለ። ፕሮፐርሊ ሰሚሽን ቱ ጋድ አለ። ፓርቲኩላር ሙስሊም አለ። ሙስሊም ብሎ ነው ያስቀመጠው። በአረማይክ ሙስሊም ይባላል አለ። በዕብራይስጥም ሙስሊም ይባላል አለ። ቃሉ አለ መጽሐፉ ላይ ራሱ ማለት ነው። አንድ የተወሰነ ነገር ጨምርበትና እኔ አንድ ጥቅስ ላሳያቸውና ወደ ዋን ታይም እንሄዳለን ማለት ነው። ሂድ። ኧረ ቢስሚላህ ኡስታዝ። በቃ ከዚህ በኋላ ከሆነም የለም ትልቁን ነገር እኮ አሳየን። በቃ ሰሚሽን ቱ ጋድ ዋን ሰልፍ አምላክን መታዘዝ ነውና ምናልባት ከመታዘዝ ጋር በተያያዘ ባይሆን አንድ የታዘዙ ሰዎችን እኔ አንድ ጥቅስ ልጨምርና ላሳይ። በጣም እኮ የሚያሳዝን ነው። ለምሳሌ
ትንቢተ ኢሳይያስ ምዕራፍ 1 ቁጥር 19 ላይ እሺ ብትሉ እኔንም ብትታዘዙ ይላል። እኔንም ብትታዘዙ እያለ የምድርን በረከት ትበላላችሁ እያለ እግዚአብሔር ለራሱ መታዘዝን እንደሚያሳይ ይሄ ሰብሚሽን ቱ ጋድ ነው የራሱ ማለት ነው። እና መታዘዝ የሚለው ያው ነቢያቶች በአጠቃላይ እሱን መታዘዝና እሱን ማምለክ ላይ የነበሩ ስለነበሩ እንዳለ ሙስሊሞች ናቸው ብለን መሞገትም ከዚህ አንፃር ልናገር እንችላለን ማለት ነው። ኢንሻአላህ ያው ብዙ እንትን ስለማይል አንዳንድ ጨምር መዝሙረ ዳዊት 56:12 ታውጣለህ ሄብሩዬ መዝሙረ ዳዊት ካለ እሺ እዚህ ጋር 56:12 ላይ አማርኛውን ላይ ገባና አምላኬ ሆይ እኔ አለ የምስጋናን ስለት የምሰጥ ከኔ ዘንድ ነው አለ። ታትሚ ራስን ውስጥን ስለት ማለት ብጻት ማለት ነው ትርጉሙ። በነገራችን ላይ ብጻት የምሰጥ ከኔ ዘንድ ነው አለ። ከሱ ዘንድ ራስን የምሰጠው ማለት ነውና የምሰጥ ለሚለው የዕብራይስጡ ቃል የሚጠቀመው አሻሌም ነው የሚለው ትርጉሙ ሸለም ነው ራሱ ታዘዘ መታዘዝ ማለት ነው ራሱ በአረብኛ ሰለም ይባላል ራሱ ማለት ነው። እስቲ አውጣውና የውሱንም ራሱ የምሰጥ ነው። እሺ የምሰጥ የሚለው የዕብራይስጥ ቃል የገባው ምንድነው? 56:12 ላይ ገባ ባይብል ሀብ ላይ እሺ እሺ የታለ ባይብል ሀብ እሺ ሙድ እኮ ነው ኔትወርኩ አሻሌም ነው። አሻሌም ይላል። አሻሌም ማለት ልክ በእንትለም ዩስሊም የሚል ነገር አለ በአረብኛ ዩስሊም ይባላል። እሱ ሱረቱል ሉቅማን ምዕራፍ 31 ቁጥር 22 ላይ ታገኙታላችሁ። እርሱ መልካም ሰሪ ሆኖ ፊቱን ለአላህ የሚሰጥ ሰው ጠንካራ ገመድን በእርግጥ ጨበጠ ይላል። የሚሰጥ ለሚለው የገባው ቃል ዩስሊም ነው፣ ተመሳሳይ ነው። ቢከራከሩ ይላል ሱረቱ አናም ምዕራፍ 6 ቁጥር ማን ነው ሱረቱ አሊ ኢምራን 3 20 ላይም እንደዛ ነው። ቢከራከሩ ፊቴን ለአላህ ሰጠው ይላል። ሰጠው ለሚለው የአረብኛ ቃል አስለምቱ ነው የሚለው። በዕብራይስጥ አሽለምቱ ይለዋል። ያንን ማለት ነው አሽለምቱ መዝሙር 56:12 ላይ ዝግም አለ ዛሬ ደግሞ ችግር የለውም። በቃ ያዙት ጥቅሱን ያዘው ኢብሮዬ ሌላ ቀን ትጠቀምበታለህ። መዝሙረ ዳዊት ምዕራፍ 56 ቁጥር 12 ላይ የምሰጥ ለሚለው የዕብራይስጥ ቃል የገባው አሻሌም ብሎ ነው ያስቀመጠው። አሻሌም ሸለም ማለት ታዘዘ ከሚል ቃል ነው የመጣው፣ ተገዛ ከሚል ቃል ነው የመጣው። አሻሌም ማለት ግስ መደብ ነው። ኢሽላም ማለት ደግሞ በእንትን መታዘዝ ማለት ነው በዕብራይስጥ። ሙስሊም ማለት ደግሞ ምንድነው? ታዛዥ ማለት ነው። ሲምፕሊ ቋንቋ ከወጣለ ማለት ነው 56:12 ላይ እሺ ሂብሩ ላርገው ብዬ እሺ እስከዛ ቀጥሉ ኡስታዝ ነው ያወጣዋለሁ። እሺ ዋን ታይም እሱ ጋር መዝሙረ ዳዊት ምዕራፍ 2 ቁጥር 11 ላይ ገቡ። መዝሙረ ዳዊት 2:11 ላይ ያዙት። ለአምላክ በፍርሃት ተገዙ ይላል። ተገዙ መዝሙረ ዳዊት ምዕራፍ 2 ቁጥር 11 ላይ ተገዙ እያለ ይናገራል። እንደገና ደግሞ እንትን ላይም የያዕቆብ አይ ቲንክ ምዕራፍ 4 ቁጥር 7 ላይም እንግዲህ ለአምላክ ተገዙ ይላል። ተገዙ መገዛት የሚለው ቃል ተመሳሳይ ነው ራሱ ኖርማል ማለት ነው። በአረማይስጡ ባይብል ላይ መገዛት የሚልበትን ቃል ተመሳሳይ ነገር ነው። ተገዙ ራሱ ማለት ነው። አስሊሙ የሚለውን አሽሊሙ ብሎ ነው የሚያስቀምጠው። ይሄን ይመስላል። ወደ ዋን ታይም እንሂድ። ዋን ታይም ይሰማል? አሁን ይሰማኛል። ይሰማል? አንተ ጋር ጥያቄ ጠይቄ ነበረ የወረድከው የነበረው ነፍሰ ገዳይ ነው ምንድነው? ማንን ነው የገደለው? ነፍስ እዛ ጋር የሚናገረው በግልጽ እንትና ኢየሱስ በራሱ በመገለጥ ነው የሚናገረው ብዬ ነው የማምነውና ከመጀመሪያ ነፍሰ ገዳይ ነበረ ሲል ከመጀመሪያ ብሎ የሚያሳየው ከአዳም እንደሆነ ነው የሚያሳየው ነው። ይሄ ደግሞ ሪሌት ማድረግ ይችላል። ማንን ነው የገደለው? ጠየቀው ኢየሱስ ምን አለ? እናንተ ከአባታችሁ ከዳቢሎስ ናቸው አለ። ያመሳሰላቸው በምንድን ነው ያመሳሰላቸው? እናንተ ካባላችሁ አይደለ? ሐሰት ይናገራል። ስለዚህ የመጀመሪያው ነፍሰ ገዳይ ማን ነው አለ? የእናንተ አባት ነው አለ እኮ። ምንድን ነው የገደለው? ማንን ነው የገደለው? ነፍስ የገደለው እሱ ነፍሰ ገዳይ ነበረ። እናንተም ደግሞ ከአባታችሁ አይታችሁ እኔን ልትገድሉኝ ነው። እናንተ ከአባታችሁ ያያችሁትን ነገር ታደርጋላችሁ፣ እኔ ከአባቴ ዘንድ ያየሁትን ነገር አደርጋለሁ ብሏል። አባታቸው ማንን ነው ነፍስ የገደለው? ሴጣን ማንን ነው የገደለው? ነፍስ
አዳምና ሔዋንም አዳምን እንዴት እንደገደለው እስቲ ንገረኝ። ባይብል ላይ ነፍሰ ገዳይ ሆኖ እስቲ ባይብል ላይ ማስረጃ ስጠኝ። አዳምና ሔዋን እንዴት እንደገደለ። አዳምና ሔዋንም ሆነ የገደለበት እንትን ሐሳብን ሰጀስት በማድረግ ነው የሚገድለው ነው እያልኩ ያለሁት። ሐሳብን ሰጀስት ማድረግ ማለት ነው። እሱ ያንተ ማብራሪያ ነው። የኔ አይደለም። ከኪሰኔ ሰጠኝ ማስረጃ ስጠኝ። እንደዛ የኔ ሳይሆን አንዴ ስጠኝ። ነፍሰ ገዳይ ማንስላየር ነው የሚለው። ማንስላየር የሚለውን ነገር ነፍሰ ገዳይ ነው የሚለውና የአዳምና ሔዋንን ነፍሳቸውን እንደገደለ እነሱ እንደውም 930 ዓመት ነው የኖሩት። ገባኝ። በመጀመሪያ ሰይጣን የሚለው ሊትራሊ ሰይጣን አይደለም። እሱን እንስማማ መጀመሪያ ነው አይደለም። ችግር የለውም እንደፈለክ ተርጉም። አሁን እሱ አይደለም ጥያቄ ነፍሰ ገዳይ ጥያቄ እኔ ጥያቄ ነፍሰ ገዳይ ላይ ነው። ሊትራሊ አንገታቸውን ቆረጠ ብላ እንደዛ አይደለም። እኔ ማውንም እሱ ነፍሰ ገዳይ ነው የሚለው ባይብሉ። አዋስም ነፍሰ ገዳይ ነው ያለበት ምክንያት ሐሳቡን ሰጀስት በማድረግ ሐሳቡን ሰጀስት ነው በማድረግ የሚለው ጥቅስ ስጠኛ። ከሌሎች ጥቅሶች ጋር ሪሌት ያደረኩልህ እኮ ነው። አዳምና ሔዋንን ነው። አዳምና ሔዋንን ሐሳቡን ሰጀስት በማድረግ ነው የገደላቸው የሚል ማስረጃ ስጠኝ። ዘፍጥረት ላይ ኦሪት ዘፍጥረት ስንት ላይ ልግባ? ዳይሬክት የለም። ስንት ላይ ኦሪት ዘፍጥረት ስንት ላይ ልግባ? ዳይሬክት የለም። አሁንም ቢሆን ምዕራፍ 3 ቁጥር ስንት ላይ የገደለ ነፍሰ ገዳይ? 3 እኮ ከታዲያ ዝም ብዬ እንዴት ዝም ብሎ አይደለም። ስንት ላይ 3:22 እኮ የታለ የገደላቸው ነው የፈለኩት። 3 ስንት 3:22 ላይ ስለ ሰይጣን ያወራል። ስለዚህ እግዚአብሔር አምላክ ከኤደን ገነት አስወጣው፣ የተገኘበት መሬት ያርስ ዘንድ አለ። አዳም አስወጣው፣ አዳምንም አስወጣው ወደ ሕይወት ዛፍ የሚወስድ መንገድ ይላል። የታለ ገደለ የሚለው ነፍሰ ገዳይ አፈርነህና ወደ አፈር እሱ እግዚአብሔር ነው ያለው እንጂ ሰይጣን ገደለው የሚል ነገር የለም። ማስረጃ ከምን የተነሳ ነው ነፍሰ ገዳይ ነፍስ የገደለበትን ነው የጠየቀው። እሱማ እንትን ነው አፈርንና ወደ አፈር ሲመለስ ማንኛውም ሰው ወደ አፈር ይመለሳል። ነፍስ ከመግደል ጋር ነፍስ መግደል ማለት ነው። እሱን አልጠየኩም። የጠየቁ ጥያቄ ነፍሰ ገዳይ ነው። ስለ ነፍሰ ገዳይ ነው የጠየቁ። እኔም እኮ ምን አልኩ መሰለክ ነፍሱ የገደለበትን አላሳየኝም። ሰይጣን ነፍስ የገደለበትን ተክሳምታ እኔ አሁን አንተ በምትጠይቀው መልክ ከሆነ የለም። ጨርሻለሁ። ወደ ጥያቄ ልሂድ። ወደ እኔ ጥያቄ ልሂድ። አንዳንድ ጥያቄ ነው እንጠያየቃለን። በዚህ መንገድ ያዋጣል። ግን እሺ ያዋጣል እኮ ጠየቀኝ። የጠየቀኝ ጥያቄ አሪፍ ጥያቄ ነው የጠየቀኝ። ነፍሰ ገዳይ የሚባል ነገር ምን ማለት ነው አልከኝ። አልተጠቀሰም ምንም ነገር አልኩ። እሺ አንተ ከተጠቀሰ ማስረጃ አያይዘህ ሌላ ቦታ አትሄድም። ተራው የኔ ነው። አንድ ጥያቄ ነው የምጠይቀው። አንዳንድ ጥያቄ ነው የምንጠያየቀው። እሺ በቃ ኦኬ። አንዳንድ ጥያቄ ነው የምንጠያየቀው። እኔ ለመሸናነፍ አልመጣሁም ነበር፣ ግን ውስጤን እንትን ለመሸናነፍ ሳይሆን በቃ ማስረጃ የለህም እኮ። አዳምን ገደለው አልክ። ሰይጣን አዳምን እንደገደለው ማስረጃ ስለ የለም ወፍ የለም። ዘፍጥረት 3 ላይ መገለጥ ነው ያወራው አልኩ። አይልማ መገለጥ አይልማ። እሱ ያንተ ማብራሪያ ነው። ኢቲስ ዩር ኢንተርፕሬሽን የኔ አይደለም። ብዙ ማያይዝልህ ነገር አለ። ማያያዝማ ማያያዝ ትችላለህ። መግደል ማንስላየር ነው የሚለው። እናንተ ከአባታችሁ ከዳቢሎስ ናችሁ። እርሱ ከመጀመሪያው ምንድነው አለ? ነፍሰ ገዳይ ነው አለ። ልትገሉኝ ትፈልጋላችሁ አለ። ሐሳብን ነው የሚያወራው። ሲገሉት በሐሳብ ደረጃ ነው። በአንተ ትምህርት አብርሃም እንዲያላለ ከራሱ ለምንድን ነው የሚናገረው? ከራሱ ይናገራል። ሌላ ጉዳይ ከራሱ ስለመናገር አይደለም እኮ የጠየቅኩህ፣ ስለ መግደል ነው። ቦታው ጋር ስለሚል እኮ አሁን እኮ ከመጀመሪያም ውሸታም ነበር አለ እኮ። ስለ ውሸት አይደለም የምናወራው። ስለ ውሸትም ከራሱ ስለመናገር አይደለም። መጀመሪያ ነፍሰ ገዳይ ነው ጥያቄ። አንተ ነፍሰ ገዳይ የምትለው አለኝ ነው ጠይቅ። ሌላ ቦታ ላይ ለምን ትሄዳለህ? ጥያቄ ጠየቀኝ። ነፍሰ ገዳይ ነው አለ። በማስዋሸት እኮ ነው የሚገድለው አይልማ። ነፍሰ ገዳይ ነው። ስለ ገዳይ ነው፣ ስለ ገዳል ነው የሚያወራው። ስለ መግደል ነው የሚያወራው። የለም አምጣ ካለ አምጣ። የለም እስቲ መግደል የገደለበት ሰይጣን የገደለበት አንድ ጥቅስ አምጣ። ሰይጣን የገደለበትን አምጣ እናሳየኝ። የእውነት ይሄን እንትን ካልከኝ እኔ ክርስትና እወጣለሁ። ሲጀምር በነገራችን ላይ ግን አንተ ረጋ በል። በመጀመሪያ ረጋ በልና እንትን በለኝ። እኔ በጣም እንትን እያልኩ ነው። አሁን ያልኩህ ነገር ሊትራሊ ሪሌት ቢደረጉ ብዙ ነገር ጠየቀኝ። አንተ እኮ ጥያቄ ጠይቀኝ። ጥያቄው ላይ ምን አልኩ? ምንድነው ያልኩህ? እኔ የመጀመሪያ ነፍሰ ገዳይ ነው ይላል። ሰው ሲገድል አላየውም። እኔ ሰይጣን የገደለበት ጥቅስ ካለ አንተ ንገረኝ። በማስዋሸት አልኩህ። በማስዋሸት መግደል አይባልም። ገደለ ነፍሰ ገዳይ ነው የሚለው። አስገደለ አይልማ። እንደዛ ከሆነ እኮ አስገደለ ነው የሚለው። በዚህ መንገድ ነው ሰይጣን የሚሰራው። አስገደለ አይልማ። ነፍሰ ገዳይ ነው የሚለው እዛ ጋር። ሰይጣን ነፍሰ ገዳይ ከመጀመሪያ ነፍሰ ገዳይ ነው የሚለው። ከመጀመሪያ ነፍሰ ገዳይ ነው አለ። መጀመሪያ ያስገደለው ማንን ነው ስለ አዳምና ሔዋንን አልከኝ። አዳምና ሔዋንን ሰይጣን እንደገደለ የሚያሳይ ነገር ነፍሰ ገዳይ ነው የሚለው። አስገደለ አይልም። አስገደለ አይልም። ነፍሰ እኮ የገደለበት ነፍስ አላሳየኝም። አስገደለ ማለትና ገደለ ማለት በይዘትም ሆነ በአይነት በመንስኤም ሆነ በውጤት ሁለት የተለያዩ ለየቅል የሆኑ ቃላቶች ናቸው። ስለዚህ ማስገደል ሌላ ጉዳይ ነው፣ መግደል ሌላ ነው። ከመጀመሪያ አስገዳይ ነበር።
ጥቅሱ የሚለው ከመጀመሪያ አስገዳይ ነበር ነው ወይስ ገዳይ ነበር ነው የሚለው? ገዳይ ነበር ነው የሚለው። ገዳይ ነበር ነው የሚለው። የገደለበትን ማምጣት አልቻልክም አንተ። ማምጣት አልቻልክም። ማምጣት ትችላለህ? እያልኩ ያለው ዘፍጥረት ሙሉ ይሄ የአዳምን ታሪክ ኢየሱስ ሙሉና የለም እኮ ዝም ብሎ አየር ላይ ነው ያለው። ምናባዊ ነው። የለም ስለ ነፍስ መግደል አያወራም። እውነት ምናባዊ ነፍስ ሰይጣን ገደለ አይልማ። ሰይጣን ገደለ ነፍስ የሚል ነገር የለም። አምጣ አስገደለ ሌላ ጉዳይ ነው። አፈርነና ወደ አፈር ትመለሳለህ ብሎ ትእዛዙን የሰጠው ማን ነው? ሰጥቶ አይደለም ቅጣት እኮ ነው። ይሄ ምን ሰማት እኮ ቅጣቱን የቀጠው ማን ነው? ችግር የለም። አፈርነና ወደ አፈር ትመለሳለህ ብሎ የቀጠው ማን? ቀጩ ማን ነው? ቀጩ ማን ነው የምልህ። ቀጩ ማን ነው የጠየቁ? አስቀጩ ማን ነው? አስቀጩ ማን ነው? ሰይጣን ማለት ነው። ሰይጣን። ስለዚህ ማስቀጣትና መቅጣት ምንድነው ልዩነቱ? ማስቀጣትና መቅጣት የሚለያየው ቀጩ ነው ነገር ተግባር ልዩነት። ስለዚህ ቀጩ ነው። ስለዚህ አሁን ሰይጣን የገደለበትን ታመጣለህ። ያስገደለበትን አይደለም የጠየቁ። ነፍሰ ገዳይ ነው ይላል። ነፍስ አስገዳይ ነው አይደለም የሚለው። ነፍሰ ገዳይ ነው። ነፍሰ ገዳይ ነው። የገደለበትን አምጣ ማስረጃ። እሺ ቃል በቃ እንዲህ ካል እኔ ምንም ልል አልችልም በዚህ የለም አይደለ? በቃ ስለዚህ ወደ እኔ ጥያቄ እንሄዳለን ማለት ነው። ስለዚህ የመጀመሪያ ጥያቄ አልቋል ማለት ነው። ወደ ሁለተኛው እንሂድ። ሐዋርያት ሥራ ምዕራፍ 7 ቁጥር 15 ላይ ሐዋርያት ሥራ ምዕራፍ 7 ቁጥር 15 ላይ ያዕቆብ ወደ ግብጽ ወረደ፣ እርሱም ሞተ። አባቶችም ወደ ሴኬም አፍልሰው አብርሃም ከሴኬም አባት ከኤሞር ልጆች በብር በገዛው መቃብር ቀበሯቸው ይላል። አብርሃም የት ቦታ ላይ ነው ከሴኬም ከአባት ከኤሞር ልጆች በብር መቃብር የገዛው? ማስረጃ ስጠኝ። ሜቢ ጸሐፊው ውስጥ ጠቅስ ስህተት ነው ብዬ አስባለሁ። ይሄ ነገር ተሳስቷል። እንደዛ ነው ማለት። ማን የተሳሳተው? ሉቃስ ነው የተሳሳተው? እስጢፋኖስ ነው የተሳሳተው? እንዲህ ብዬ መናገር አልችልም በዚህ ጉዳይ። ስለዚህ ባይብል ተበርዟል ማለት ነው። አብርሃም ብሎ መክተቱ ተበርዟል ማለት ነው። ቃሉን አበርዞታል ማለት ነው። ማት ቁጭ ብሎ መታየት የሚያስፈልግ ነው ብዬ አስባለሁ። ምን ነው ቁጭ ብሎ የሚታየው? ይኸው እዚህ ጋር አብርሃም ነው እኮ በሴኬም ዘመን አብርሃም ነበረ። አይ ልክ ነህ እኮ ቃሉ እኮ ማን ነው ስህተቱ ያለው? ማን ጋር ነው ንገረኝ። አብርሃም ጋር ማን ነው? እስጢፋኖስ ጋር ነው ችግሩ ያለው? የዘፍጥረት ጸሐፊ ነው የተሳሳተው? እስጢፋኖስ ነው የተሳሳተው? ሉቃስ ነው የተሳሳተው? ወይስ ማኑስክሪፕት የሚገለብጡት እሱ ናቸው? ማን የተሳሳተው? ሜቢ ማኑስክሪፕት የሚገለብጡት ምን ልል ይችላል? አሁን እኮ ምንም ልል አልችልም እኮ እኔ አሁን የተሰጠኝን ተበርዟል ማለት ነው። የሉቃስ ወንጌል ተበርዟል ማለት ነው። ኖ ሩቱ ላይ እንደዚህ ላይሆን ይችላል። ሩቱ ላይ አውቶግራፍ ላይ እኮ ሩቱ የለህም። አዎ ተበርዟል ወይ ነው የምልህ። ተበርዟል ወይስ አልተበረዘም? ይሄ ነገር በዚህ ጥቅስ መሰረት ቃሎቹ ይለያያሉ። ተበርዟል አልተበረዘም? መልስልኝ። መበረዝ ማለት ነው። መበረዝ ማለት መጨመር፣ አንድ ነገር ላይ መጨመረው የሆነ ሐሳብ ኦሪጂናሉን ሳይጠብቅ ሲቀር አምጥተህ ላይ ቅሰጣ ወይም ደግሞ እንትን ታስገባበት ማለት ነው ያስባለሁ እኮ። ተበርዟል ወይስ አልተበረዘም? ስህተቱን ማን የጨመረው? ኢንቴንሽናሊ አይመስለኝም፣ ግን ያው ይሄ ነገር እንትን ብሎበታል። በምን አወቅህ ኢንቴንሽናሊ ያለ መሆኑ? አክሲደንሻል በመሆኑ በምንድን ነው የምታውቀው? ምን ይጠቀማሉ? ይሄን በማድረጋቸው ምንድን ነው የሚጠቀሙት እኮ? ምንድን ነው? አይ በምን አወቅህ ነው የምልህ እኮ። ኢንቴንሽናሊውን አክሲደንሻሊውን በምንድን ነው የምታውቀው? በምንድን ነው የሚታወቀው? ማንም ይሄን ነገር በመጨመሩ ምንም እንደማይጠቀም ስለማስብ የሆነ በምን አወቅህ አለመጠቀማቸውን? ኢንቴንሽናሊ ያለመሆኑን በምን አወቅኸው? የሥላሴ ትምህርት ለማዳበር ብለው አንደኛ ዮሐንስ መልእክት ምዕራፍ 5 ቁጥር 7 ላይ አብ ቃልና መንፈስ ቅዱስን የሚለው ጨምረው የለ እንዴ? ኢንቴንሽናሊ አይደለም እሱ አክሲደንሻል ነው። እሱን ላስብ ይችላል። አሁን የኛውን እኮ ነው የምልህ እኮ አሁን እዚህ ጋር ያለው መጨመሩን ካመንክ ተበርዟል ወይ አልተበረዘም? ልክ አንተ የሆነ መጽሐፍ ጽፈክ የሆነ ነገር ሲሳሳትብህ እሺ ተበርዟል። አሁን በግምት አትንገረኝ፣ ስፔኩሌሽን አትስጥ። እምነት ነው። እምነት እስከሆነ ድረስ ስፔኩሌሽን አትስጥ። ይሄ ነገር ሲጨምሩት አክሲደንሻል ነው ወይስ ኢንቴንሽናሊ ነው የጨመሩት? ይታወቃል? እዚህ ጋር የሚናገረው ነገር አለ? ማስረጃ አለ? ምንም የለኝም። ስለዚህ ስፔኩሌሽን አትናገራ። እምነት እኮ ነው ቢያንስ ስፔኩሌሽን ነው። እሺ እዚህ ጋር የተጨመረው ነገር ሐሳቡ በአጠቃላይ ተበርዟል ወይስ አልተበረዘም? የሙሉ ዘሆል የሚያወራው ነው። ሐዋርያት ሥራ ምዕራፍ 7 ቁጥር 15 ላይ ያለው አልተበረዘም ተበርዟል ሐሳቡ? ቃሉ ትንሽ ትዊስት ተደርጓል። ትዊስት አለ። አልተበረዘም ተበርዟል ነው የጠየኩ። አልተበረዘም ተበርዟል። ኢንቴንሽናሊ ላይሆን ይችላል እንጂ ሜቢ ተበርዟል ብዬ አስባለሁ። ኢንቴንሽናሊ ግን አይደለም። ተበርዟል። ወንደርፉል ባይብል ተበርዟል ብሎ አመነልን ማለት ነው። ወንደርፉል። ጥያቄያችንን ጨርሰናል። አንዳንድ ጥያቄ ነበር የተነጋገርነው። ኢንሻአላህ እናመሰግናለን። ኢብራሂም ቀጥል። ባይብል ከተበረዘ ከዚህ በኋላ ምን እናወራለን ኡስታዝ? አይ ቀጥል ስለ ሌላ ነገር ወይ ሌላ አስገባና እንትን ይበልና መሰጋናን እኔ የመጣሁት ግን ለህይወት ነው የመጣሁት። አንዳንድ ጥያቄ ነው የተነጋገርነው። አንዳንድ ጥያቄ ተነጋግረን ነበር። አንድ ጥያቄ ጠየቀኝ መለስኩልህ። እኔ ከቁርአን ጠይቀኛለህ ስልህ ከባይብል ጠየቀኝ። አሪፍነቱ ነው ኢየሱስ ለምን መጣ?
እንደ ባይብል በቃ ለምን ጨረስን እኮ አንዳንድ ጥያቄ እኮ ሌላ ጥያቄ እኔ ጋር ታወራለህ እኔ ጋር ላውራ ኢብራሂም ካንተ ጋር ቢያንስሽ አውራኝ እስቲ አለ ያውራ ግን ምንድነው ሌላ ሰው አታስገባም እንዴ አንድ ሰው 4 ሰዓት 5 ሰዓት ማውራት አለበት አንዳንድ ሰው አስገባ ሌላ አዎ አስገባ ሌላ ሰው ሞልቷል እኮ መበረዙን ካመንከልን ጥሩ ነገር በነገራችን ላይ ቀዱት ይሄን ነገር አሪፍ እንትን ናት እቺ በቀደምም አንዱ ተበርዟል ብሎ አመነ አንዱም ተበርዟል ብሎ አምኖ በጣም ነው ደስ ያለኝ ተበርዟል ወንጌሉ ላይ ተጨምሯል ተቀንሷል ብሎ አምኖ በጣም ሲዘዋወር ነበር አይ ኢብራሂም ያውራ እሺ እንተና ያረጋኝ ነው ቆይ አንዴ ምንድነው የሚለኝ አይ አረ ኮፒ ሊንክ አርጉ ሰዎች ባካችሁ ኦኬ ቤቴሌም መጣ ቤቴሌም አለ ወይ ደግሞ አለሽ ቤቴሌም አይ እሺ ሁስኒ በቃ ማታወራ ከሆነ ላወርድሽ ነው እሺ ወይ ላወርድ ነው ቤቴሌም በቃ ታች ሁስኒ ለምን እንደሚገቡ ነው የማይገባኝ ነገር እኔ ሰላም ሬድ ቲም ደህና ነህ ሰላም ነው ደግሞ ከየት መጣን አለው እግዚአብሔር ይመስገን እሺ ጥሩ ኦኬ ዛሬ እስቲ ያያለን እስቲ እንጠይቀህ ጥያቄ አለን እንጠይቀህ እስቲ ለምን እናንተ አትጠይቁ እንጠይቃለን እንጠይቀና ትጠይቃለህ እኔን በየቦታው ጠይቁኛላችሁ እኔ ከስንት አንዴ መጥቼ ጥያቄ ልጠይቅ ስል ዘለ ጥያቄ አለ ከምትል ኡስታዝ ምን ታስባለህ አይ አንተ በጣም ወሂድን ነው የምጠይቀው ወሂድ ብዙ ሲናገር ስለሰሙት መግባት ራሱ በጣም ነው የሚያናደኝ ስለ እውነት ነው የምልህ ወለይ ጋር ማውራት ምን ብሎ ነው ይብሮ አይ በጣም ነው ባለጌ ነው ምላሱ አይ ባለፈው የሆነ ነገር ብሎ ነው አይሳደብም እኔ አልተሳደብኩም አለ ሲሪየስሊ ወላሂ በጣም ነው የሚሳደበው አይ የሚናገርበት ቶን ደስ አይልም ኤኒዌይስ ከሱ ጋር የማውራት እንተንም የለኝም እሺ ሌላ ክርስቲያን የለም በቃ ሙስሊም ብቻ እናስገባ እንዴት ነው ጥያቄ ያላችሁ ሰዎች እዚህ ጋር ሰው አይታየኝም ሙዚር ሰው አለ እስቲ አስገቢ ሬነር አንተስ እንዴት ነው ምን ላይ ነው ያለው መሬት ላይ ነው እንዴት ነው ያብላላህ ነው ያነበብክ ነው በጣም ያብላላህ ነው እየበላ ነው አላህ ሂዳያ ይስጠኝ ከዚህ በኋላ ካንተ ጋር ይቀር ነው ይሻላል ጨረሰ ነው ኮኔክት የሚያደርገው ሰው አው ያ ሁሉ ለማመን ተሰጥቷል በእውነት ከሆነ እሺ አንድ የመጨረሻ ጥያቄ ጠይቃለሁ ዛሬ ባይሆንም አንድ የመጨረሻ ጥያቄ ግን ጠይቃለሁ አንድ ቀን ጠይቃለሁ ኢንሻአላህ አሁንም መጠየቅ ትችላለህ ኢንሻአላህ ትንሽ ለማውራት ስለማይመችል እስኪ ማቻን ይቅርታ ልጠይቅ ሰላም አለይኩም ወአለይኩም ሰላም እኔ ጄስ በቅርቡ ነው የተቀበልኩት እስልምና እና
ስለ ክርስትና ልጠይቅ ነበረ። እስልምና ላይ ምንም ጥያቄ የለኝም እና ምንድነው የአብርሃም ላይ አብርሃም ፈጣሪ ተገለጠለት ቀና ሲል ሶስት ሰዎች አሉ የሚሉትን ክርስቲያኖች አብ ወልድ መንፈስ ቅዱስ ብለው እንትን ይላሉ እና ይሄ ነገር እንዴት ነው? የመጀመሪያ ጥያቄ እሱ። ኡስታዝ ትቀጥላለህ ወይስ ላግዝህ ትንሽ? እሺ በቃ ላግዘው፣ እስካሁን ድረስ ደክሟል። ይሄ በጣም ቀላል ነገር ነው። ሶስት ሰዎች ተገለጡልኝ የሚለው መገለጥ ማለት ምንድነው ነው? መጀመሪያ መገለጥ ማለት ምንድነው? መገለጥ ማለት ለምሳሌ የልቡን ገለጠላት ሲል የልቡን ገለጠላት ማለት ልቡን አሳያት ማለት ሳይሆን ልቡ ውስጥ ያለውን ሐሳብ ሰጣት ማለት ነው። ስለዚህ ተገለጠ ሲባል እግዚአብሔር በሶስት ሰዎች መልኩ ተገለጠ ማለት እንጂ እግዚአብሔር ራሱ ተገለጠ ማለት አይደለም። ስለዚህ እነዚህ ሶስት ሰዎች ደግሞ መልአክ መሆናቸውን ባይብሉ ራሱ ስለዚህ ምንድናቸው እነዚህ ሰዎች መልአክ ተብለው እዛው ኦሪት ዘፍጥረት ምዕራፍ 18 ከቁጥር 1 ጀምሮ ቁጥር 16 እያለ ቁጥር ምዕራፍ 19 ቁጥር 1 ላይ ምዕራፍ 19 ቁጥር 10 ምናምን እያለ እነዚህ ሰዎች መልአክ መሆናቸውን በግልጽ ይናገራል። ተግባባ? ስለዚህ መላእክት ናቸው እንጂ እግዚአብሔር አይደለም ራሱ የተገለጠው ማለት ነው። በመረጃ ማሳየት ይቻላል ኖርማሊ። እሺ አንዲ ለነጽጽር እንዲረዳኝ ነው እና እንትኑን ጥቅሱን ብትነግረኝ ደስ ይለኛል። መላእክት መሆናቸውን ከምዕራፍ 19 እስከ ቁጥር ከምዕራፍ 18 እስከ ቁጥር ምዕራፍ 19 ብታነበው ታገኘው ነበር ራስህ። ግን እሺ ልስጥ ለማንኛውም እሺ 18 ኦኬ ያለው ጥቅሱ ኦሪት ዘፍጥረት ምዕራፍ 18 ከቁጥር 1 ጀምሮ ነው ያለው። መጀመሪያ በቀትርም ጊዜ በድንኳኑ ደጃፍ ተቀምጦ ሳለ እግዚአብሔር በመምሪያ አድባር ዛፍ ተገለጠለት አለ። ለማን? ለአብርሃም። ሶስት ሰዎችም አይኑን ሲያነሳ ሶስት ሰዎች አዩ። እነዚህ ሰዎች አሁን ቁጥር 16 ላይ ሰዎቹም ከዚያ ተነስተው ወደ ሰዶም አቀኑ ይላል። ቁጥር 16 ላይ ቁጥር 22 ላይ ሰዎቹም ከዚያ ፊታቸውን አቀኑ ይላል። ሰዎቹ ተብለው ነው አሁንም የተነገረው። ወደ ሰዶምም ሄዱ። አብርሃም ግን በእግዚአብሔር ፊት ገና ቆሞ ነበር አለ። ስለዚህ በብዜት ተናገረና እዚህ ጋር ግን አንዱ ከሱ ጋር እንደሚቀር በአንዱ አማካኝነት ከእግዚአብሔር ጋር እንደሚነጋገር የሚያሳይ ግልጽ ነገር አለ። ስለዚህ ቁጥር 33 ላይ እግዚአብሔርም ከአብርሃም ጋር ንግግሩን በጨረሰ ጊዜ ሄደ አለ። ሁለቱ ስለዚህ ከእግዚአብሔር ጋር አንደኛው የቀረው በአንደኛው ሰውዬ አማካኝነት ሲያወራ እንደነበር በግልጽ የተናገረው ነው። እንግዲህ ምዕራፍ 19 ቁጥር 1 ላይ ሁለቱም መላእክት ተባሉ። ሁለቱም መላእክት በመሸ ጊዜ ወደ ሰዶም ገቡ። ማን የሸኛቸው ሲባል እዛ ቁጥር 22 ላይ አብርሃም ወደ ሰዶም የሸኛቸው ሁለቱ ሰዎች ሁለቱ መላእክት በመሸ ጊዜ ወደ ሰዶም ገቡ። ሎጥንም እያለ ይቀጥላል ማለት ነው። ቁጥር 10 ላይ ሁለቱም ሰዎች እጃቸውን ዘርግተው ሎጥን ወደ እርሱ ዘንድ ወደ ቤት አገቡትና መዝጊያውንም ዘጉታል። ሁለቱ ሰዎች አሁን ሁለቱ መላእክት የተባሉት ድጋሚ ሁለቱ ሰዎች ተባሉ ማለት ነው። ቁጥር 12 ላይ ሁለቱም ሰዎች እያለ እግዚአብሔር ሰዶናልና እያለ ይናገራሉ ማለት ነው። ስለዚህ አሁን ሁለቱ ሰዎች እያለ የሰደዳቸው እግዚአብሔር ከሆነ እግዚአብሔር መጀመሪያ በሶስት ሰው ተገለጠ የተባለው ነው። ስለዚህ መጀመሪያ አንዱ እግዚአብሔር ሶስቱንም መላኩን ነው የሚናገረው ማለት ነው። ያው ሶስቱም የራሳቸው የሆነ ሶስት ዓላማ ነበራቸው። እያንዳንዳቸው እንደዛ ነው የሚያስቀምጠው ከዚህ በፊት የነበሩ የይሁዳውያን እይታ ማለት ነው። ግልጽ ነው? አዎ እሺ ግልጽ ነው። ሁለተኛ ጥያቄ ደግሞ ልክ የዛሬ ዓመት አካባቢ ነበር ስናስቀበል ምንድነው ያስከበሉኝ ሰዎች ራሱ ስቲል አላመኑም እና እንደ ካፌር ነበር ትሪት ሲያደርጉኝ የነበረው እና በዛ ምክንያትም ትንሽ ከዲኔ ተዘጋግቼ ነበር። አልሐምዱሊላህ አሁን ተመልሻለሁ እና የቴሌግራም ግሩፕ ካለ ብትጠቁመኝ ደስ ይለኝ ነበር። ኢንሻአላህ የቴሌግራም ግሩፕ እኔ አናግረኝ ያስገባለሁ። እሺ አመሰግናለሁ።